የልደታ ቀን ነው ነገ። ልደታ ናት ነገ እና ወሳኝ ቀን ነው። ወሳኝ ቀን ነው። ነገ ነው አይደል ጋይስ? ምንድነው ነገ? ምን ነበር ነገ? ነገ ነኛ ነገ ነው አይደል ጋይስ? እንዴት ነው ረሳሁት እንዴ ራሴ። የግንቦት ላይ ትልቅ ከማርያም ጋር የተያያዘ የሆነ የሚከበር ነገር አለ። ምንድነው እሱ? ነገ ንግስ ምንድነው እሱ ወገኖች? ከነገ ወዲያ ነው። እሺ ነገረ ማርያምን እኮ ማንሳት አለብን ጋይስ። ነገረ ማርያምንም ማንሳት አለብን። በተለይ በቅንነት በጣም የምትሰሙን ሰዎች ካላችሁ ቆም ብላችሁ ራሳችሁን መጠየቅ እንድትችሉ ነው ምናበረታታችሁ። ለምንድን ነው የክርስቶስ ኢየሱስን ምልጃ የካደችው ብላችሁ ቤተክርስቲያናችሁን መጠየቅ መቻል አለባችሁ። እንደዚህ አይነት ትውልድ መነሳት አለበት። ለምንድን ነው የጌታ የሆነውን ነገር ቤተክርስቲያን መካድ የገባችሁ? ለምንድን ነው ምልጃውን ለምን የካደችው እያላችሁ መጠየቅ አለባችሁ። ምክንያቱም እንደ አንድ ነን። ኢቭን ከኮፕቲክ ኦርቶዶክስ ውስጥ እንኳን አንድ አይደለችም ቤተክርስቲያኒቷ። አትግባባም እና በጣም ከባድ ነው። ከራሷ ማለት በጣም ብዙ ነገር ያመሳሰናል ከምትለው ጋር እንኳን ልዩነት አላት። ሰምታችኋል ብዬ አስባለሁ። ለምሳሌ ታቦት የላትም። የግብጽ ኦርቶዶክስ ታቦት የላትም። ታቦት የሚባል ነገር በግብጽ ኦርቶዶክስ ውስጥ የለም። ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው ያለው። እንግዲህ ታቦት ቤተክርስቲያኒቷ በጣም ትልቅ ነገር እኮ ነው። ያለ ታቦት አንድ ህንጻው በቃ ምንም አዳራሽ ነው፣ መጋዘን ነው። ማንም ዞር ብሎ ታቦት ከወጣ በኋላ ወደዛ ስፍራ አይመለከትም ማለት አይሳለምም። እና ታቦት በጣም ትልቅ ነገር ነው። ትልቅ ስፍራ አለው። ይህንን የሚያክል የቤተክርስቲያኒቷ አስተምሮ ኢትዮጵያዊ ብቻ ነው ማለት አገር በቀል ብቻ ነው። ባይዘው ብዙ አገር በቀል የሆኑ ትምህርቶች አሏት፣ እምነቶች አሏት። ዩኒቨርሳል ያልሆነ ማለት ነው። ሌሎች እንኳን አብያተ ክርስቲያናት የሌለ ልምምድ አለ፣ እሷ ጋር ብቻ ያለ ማለት ነው። እሷ ጋር ብቻ ያለ ኢቭን መጽሐፍ ቅዱስ ውስጥ የሌለ ትምህርት ማለት ነው። እና ይህንን በጣም በማስተዋል ማየት ይኖርባችኋል ብዬ አስባለሁ። በማስተዋል ማየት አለባችሁ። እሺ ኩሲ ሰላም፣ እንዴት ነህ? አለሁ። እንደምን አለ? እግዚአብሔር ይመስገን። ኩሲ አረጋዊ ይላል። እሺ ከየት ቤተ እምነት? እንተዋወቃለን፣ ከኦርቶዶክስ። እሺ አይ አላወቅኩም፣ ሶሪ። ፕሮፋይል ቀይረሃል ወይ? ፊታ ልክ ነህ። ኦኬ ይሆናል። እሺ በየትኛው ጉዳይ ላይ ነው ማውራት የፈለከው? ላይ የጻፍከው ላይ የትኛው? ነገረ ማርያም፣ ስዕል፣ መዳን፣ ምልጃ? ነገረ ማርያም። እሺ ወንድምነት አለ? ኤርምሻ እሺ ቤተክርስቲያኒቷ ውስጥ ያለው ነገረ ማርያም መጽሐፍ ቅዱሳዊ ነው ብለህ ታምናለህ? መጽሐፍ ቅዱስ ሁሉን የያዘ ብቸኛ የሃይማኖት መጽሐፍ ነው ብለህ አንተ ታምናለህ? ጥያቄ ነው። እሱን ከመለስክልኝ በኋላ ከዛ እናወራለን። አይ አንተም ከመለስክልኝ በኋላ መልሳለሁ። እኔ ሰው ለጠየቁ ጥያቄ መልስ የለም ማለት መልስ የለም ማለት ጠየቁ ጥያቄ አለኝ መልስ፣ ግን አንተም መልስ እየጠበቅኩ ነው ያለሁት። ሰው መልስ ካለ መልስልኝ። ይሄ በጣም መንፈሳዊ ነገር እኮ ሰፊ ነገር ነው። ለምንድን ነው አጥብበህ የጥያቄና መልስ የምታደርገው? ለዛ ነው በጥያቄ ነው አመን ያለው። እሺ መጽሐፍ ቅዱሳዊ ነው። ቀጥልሽ ይመችሽ። እንደሱ እንድትለኝ ነው ፈለኩት። ደፈር ብላ ከዛ የሆነ ኢንሰርክል አድርገህ በቃ ያንተ ማሸነፍ ልትነግረኝ ነው ማለት ነው። ቀጥልሽ።
አሁን ማሸነፍን ምን አመጣው? ብራዘር እምነትህን ነው እየጠየቅን ያለ ነው። መጽሐፍ ቅዱሳዊ ከሆነ እኛም እዚህ ያለን ሰዎች እንማር፣ ካልሆነ ደግሞ አንተ ተምረህ ሂድ። አለቅ። አሁን እዚህ ጋር ክለብ አይደለም ይዘን የመጣ ነው፣ የእግር ኳስ ክለብ አይደለም። እሺ ቤተክርስቲያኒቱ ውስጥ ማርያም ለኃጢአተኛና ለበደለኛ እንደሞተች ይነገራል። መጽሐፍ ቅዱሳዊ ነው ይህ ሐሳብ። ምን ላይ ነው ያገኘው ይሄን ሐሳብ አንተ? የቤተ ክርስቲያን መጽሐፍ ላይ ነገረ ማርያም ላይ አሳየ። እሺ የለም ብሎ ተጠራጥሮ ነው። የለም ብሎ ተጠራጠረ ብራዘር። እና እናንተ የምታመጡት መጽሐፍ እኮ ሪያሊቲ የተቀየጠ መጽሐፍ ነው። ተወዷታላችሁ ቤተክርስቲያኑ። እሺ ችግር አንተ ጋር ስለማይጠፋ መቼስ ትፈልገዋለህ። እሺ ነገረ ማርያም መጽሐፍ አለ አንተ ጋር? ነገረ ማርያም መጽሐፍ አለ እጅ ላይ? በአፕሊኬሽን አለኝ። ክፈተው፣ ችግር የለም ክፈተው ካለ ማለት እኛ ቢያንስ ሃርድ ኮፒ ማለት ነው። እኛ ቢያንስ ሃርድ ኮፒ ይዘን ነው የምናወራው ወገኖች። እነሱ ዳንኤል አንድ ቁም ነገር ልንገርህ፣ አዳምጠኝ። እኔ ሐሳብ ላይ ብራዘር፣ እናንተ መጽሐፍ ቅዱስ ብቻ የሚል አስተምህሮ ነው ያላችሁ። የማታምንበትን ማስረጃ አልቀበልም እኔ። አንተ የማታምንበትን ማስረጃ ለምን ታመጣለህ? ለምን እንደማመጣ ላሳየህ። ይሄ ፋላሲ ነው። ይሄ አፕሮች ለምን እንደማመጣ ላሳየህ አልኩኝ። የመስማት አታምንበትም አይደል? ያስከው መጽሐፍ ታምንበታለህ። ለምን እንዳመጣው ላሳየህ። እሺ አሳየኝ ጎበዝ። እኔ ስለኔ እምነት ማስረጃ አይደለም ያመጣሁት። ኦኬ ልክ ነህ። አሁን እኔ ስለኔ እምነት ነገረ ማርያምን ጠቅሼ የቤተ ክርስቲያንን ማስረጃ አርጊውመንት ለመደገፍ ባቀርብ ኖሮ አልችልም። ምክንያቱም ምን ትለኛለህ ዳኒ፣ አንተ እኮ በነገረ ማርያም አታምንም፣ ታዲያ እንዴት ሆነ ነው እምነትህን በነገረ ማርያም ማስረጃ የምትደግፈው ትለኛለህ። ልክ ነህ እልሃለሁ። ምክንያቱም የእኔ እምነት ነገረ ማርያምን ስለማናምን። አሁን ግን ማስረጃ እያቀረብኩ ያለሁት ስለ አንተ ቤተ ክርስቲያን ነው። ኢቭን ኦርቶዶክስ እንደዚህ ትላለች ስል ማስረጃ ስጠኝ ስትለኝ የጠቀስኩት የራስን ቤተ ክርስቲያን ማስረጃ ነው። አሁን እያወራን ያለ ነው ስለ አንተ ቤተ እምነት ነው ማለት ነው፣ ስለ እኔ አይደለም። ስለ እኔ ነገረ ማርያምን ማቅረብ አልችልም። ስለ እኔ እምነት ለምን ታወራለህ? አንተ የኔ እምነት አባል አይደለህም። ኦርቶዶክስ ነህ። ማስረጃ ስጠኝ እኮ አንተ ነህ። ረስተኸው ነው ወይ? ማስረጃ ስጠኝ ያልከኝ እኮ አሁን እየተስማማን መተናል። እኔ አልተስማማንም። መቼ ማስረጃ ተቀበልከኝ? እንዳዳመጥኩ አዳምጠኝ። ስለአንተ ቤተ እምነት ነው የማወራው። ስለዚህ ስለአንተ ቤተ እምነት ስለማወራ ከአንተ ቤተ እምነት ማስረጃ እያቀረብኩ ነው ብለኸኛል። ጎበዝ፣ ልክ ነው። ማስረጃ ስጠኝ ስትለኝ እኮ ከጴንጤ አይደለም የምትጠይቅ ነው። ቆይ እየተግባባን እንሂድ። አንተ ስለ እኔ ቤተ እምነት ለምን ታወራለህ? ስለ ራስህ ቤተ እምነት ለምን አታወራም እንዴ? ለምን ኮንሰርን አደረግ? ዩ ሃቭ ኖ ራይት፣ መብት የለህም። ስለ እኔ እምነት የማውራት መብት የለህም። ለምን አንተ የኔ እምነት አባል አይደለህም? አይደለም እኔ እኮ ስለኔ እኮ አይደለም አሁን የስላንተ አይደለም ያው እኮ መብት ያልኖርክበት ቤተ እምነት ለምን ታወራለህ ነው። ተረጋጋ፣ ሎጂካሉ ነው። ሰው እንዳይስቅብህ ተረጋጋ። ይኸውልህ በአንተ ነው የሚስቀው። እባክህ ቀጥል። ግድ የለም ይኸውልህ ምን አልከኝ መሰለህ፣ ቤተ ክርስቲያኒቷ የምታምነው ነገረ ማርያም መጽሐፍ እየተግባባን መተናል። አሁን ሁለተኛውን ያመጣውን ተስማምተናል። አልሆንኩም። ወደኋላ ስትያዝ ወደኋላ ስላንተ ቤተ እምነት ሳወራ ጠበቅኩ አይደል? መበርታት ነው ያለብህ። አይዞህ ብራለህ። ኦኬ ነገረ ማርያሟ ቤተ ክርስቲያን ውስጥ ያለው ነገረ ማርያም መጽሐፍ ቅዱሳዊ ነው ወይ አልኩ። አዎ አልከኝ። አንተ ቤተ ክርስቲያን ውስጥ እንግዲያውስ ማርያም ለኃጢአተኛ ለበደለኛ ሞታለች ይላል አልኩ። ማስረጃ አንጣ አልከኝ። አየው ረሳው፣ ወዲያው ጥያቄን ረሳው። አንተ ነህ እኮ ማስረጃ ስጠኝ ያልከኝ። ኦኬ እኔ እያወራሁኝ ያለሁት ስለ ቤተ ክርስቲያኒቷ ጥያቄ ጠየኩ፣ ስለ ቤተ ክርስቲያኒቷ ነው። ከዛ ቤተ ክርስቲያን እንዲህ ማለቷን ማስረጃ ስጠኝ አልከኝ። ልክ ማስረጃ ስገልጥ ደነገጥክ። አዮ አሁን ገና እንኳን የጠየከኝን ማስረጃ እንዳነብልህ እንኳን ጊዜ አልፈለክም። ለምን? እንደሱ እንደሚል ስለምታቅ እሱ ከተነበበ መልስ እንደሌለ ስለገባ ርዕስ ለማስቀየር ነው እየሞከርክ ያለው። ያደረኩልህ እኮ የጠየከኝን ጥያቄ ነው።
ሶ ማስረጃውን ካልፈለከው ለጠየቁ ጥያቄ ብራዘር በቃ ችግር የለም። ማስረጃ አልፈለክም፣ እሺ ማስረጃ። ስለዚህ ማርያም ቤተክርስቲያን ለሰው ልጆች ኃጢአት ሞታለች ብላ ታምናለች። መጽሐፍ ቅዱሳዊ ማስረጃ ስጠኝ ለዚህ ትምህርቷ። አንተ የኔ ቤተ እምነት አይደለህም። ለምንድን ነው ስለኔ ቤተ እምነት የምታወራው? ያንተ ነገር አስተምረኝ። አንተ ፕሮቴስታንት ነገረ ማርያም ላይ ያለው አመለካከት ይሄ ነው። ታዲያ ለምን ገባ ብራዘር? ታዲያ ለምን ገባ? የፕሮቴስታንትን ሐሰት ልገልጥ የገባው በቀታችሁን ስማ። በቃ እንደዛ ከሆነ ሐሰት አየህ፣ ይሄ ነው ችግር። ይኸውልህ ኦርቶዶክሳዊ ሆነ እሱን ቤት ከፍተህ ትችላለህ እኮ ማንም አልከለከለም። እሱን አሁን ሐሳብ ሁልጊዜ አፕሮቻችሁን እኔ ክሪቲሳይዝ መብት ነው። ቤት ከፍተህ ማውራት ትችላለህ። አሁን ግን እኔ ቤት ስትመጣ ልክ እኔ ደግሞ አንተ እንደምትለው የአንተን ሐሰት ላጋልጥ ነው ቤት የምከፍተው። ዘላለም ኦርቶዶክስ ላይ አትወርዱም፣ ሀቅ ስለያዘች። አይዞ ብራዘር፣ የእናንተን ትምህርት እኛ የምናምነው ነገረ ክርስቶስ ለምን አትቀጥልም ብራዘር? ነገረ ማርያም ብላችሁ አስተምራችሁ አታውቁም። ቤተክርስቲያኗን ብቻ መተቸት እየተነሱ የቅድሟን ዛቻ ለምን ፈራሃት? አልፈራሁትም። ቀጥል። ካልፈራ ግባ፣ ካልፈራ ቀጥል። ግን አፕሮቻችሁን ተመልከቱት ነው። ካልፈራ ቀጥል፣ ካልፈራ ቀጥል። እሺ ቤተክርስቲያኒቷ ማርያም ለኃጢአተኞች ሞታለች ብላ ታምናለች። መጽሐፍ ቅዱሳዊ ማስረጃ እስቲ አምጣ። አንተ ማስረጃ ያነሳውን አንብብ። ቅድም አልፈልግም አልከኝ አይደል እንዴ ብራዘር? አልፈልግም። እኔ አፕሮቹን ነው የተከራከርኩ። አፕሮቻችሁ ልክ አይደለም ነው። ቀጥል እስቲ። እሺ ላንብብለት። እሺ ላንብብለት። እሺ እንደዚህ ይላል። ያው እሷም እመቤታችሁ እግዝነ ማርያም እነዚህ ነፍሳት ለእነዚህን አስተካክለ ግዝ እንኳን አትችልም። የማታውቀው መጽሐፍ እኮ ነው። ስህተት ለመልቀም ስለምትመጣ እግዝነ አይልም። እባክዎት አቶ ዳንኤል የማያውቁትን መጽሐፍ እግዝእትነ ማርያም ይኸው ችግር የለም። እግዝእንና እግዝእትነ ደግሞ ይለያያል በስነ ስርዓት በሎሽን ችግር የለም። ቃርም ለዛ እኮ ነው ጎንደር የማያውቁትን መጽሐፍ እያመጡ ይኸው ችግር የለም። እንደ አለማወቃችን ታሳየናለህ። ችግር የለም። አለማወቃችን ታሳየናለህ እኮ አልኩ። ችግር ዶሪ ብራዘርስ ዶሪ ጋይስ ዶሪ። እሺ እግዝእትነ ማርያም እነዚህ ነፍሳት ዘላለም በገሃነም እሳት ወርደው ሲቀሩስ እንኳን አንድ ጊዜ 7 ጊዜ ልሙት ብላ ሙታለች። ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ይላል። ምንድነው? ከየት እስቲ አምጣው። ቀና አድርገው መጽሐፍ ምን የሚል መጽሐፍ? ነገረ ማርያም ገጽ 665 እንዲህ የሚባል እኔ ተምሬም አላውቅም። የሆነ ሰው ሰንበዲ እኮ ተነስቶ መጽሐፍ ይችላል እኮ። አንተ ያመጣው ከገበያ ገዝተህ ነገረ ማርያም አለ። ኦተንቲሲቲውን ንገረኝ። ኦተንቲሲቲ ማንም የጻፈው ቤተክርስቲያን የምታምንበት ነው እንዴ? አንተ ከየት አመጣው? ግለሰብ እኮ ሊጽፈው ይችላል። መዝገበ ችግር የለም። መዝገበ ዳንኤል እንዲህ ልጅ ነህ እንዴ? እንዲህ አይምሮ ልጅ ነው እንዴ አንተ? እኔ የእናንተ መጽሐፍ ስላወራ እኛን ለምንድን ነው የምትከሱን? የት ያመጣው እናንተ? አንድ ግለሰብ ይኸው እኮ እሱን መጠየቅ ጥሩ። ይኸው አንተ አስተውል። መዝገበ ጸሎት ገጽ ሰው አይጽፈውም ወይ እሱን መጽሐፍ? ድሮስ መልአክ የጻፈው ጽሑፍ አላችሁ እንዴ ብራዘር? ሁሉ ሰው አይደል የጻፈው? እናንተ ታዲያ መልአክ የጻፈው ጽሑፍ እኛ እንደዛ አይደለም። ይኸውልህ አቶ ዳንኤል የማታውቀውን አታወራ። ይሄኛው ቤተክርስቲያኔ ውስጥ የለም በላ ብራዘር። የለም በቃ የለም ማለት የካደውን ግን ላሳያችሁ ነው። እንደዚህ እንድትል ነው ፈልገው። አቤት አሁን እንደው ብል ተሰይ አይዳኒ እኔ ልጅነትህን ስወደው ነው ልጅ ነው በጣም እንድትወደው ነው ፈልገው። ትሻለኛለህ፣ ከሌሎቹ አንተ ትሻላለህ። እንደው ገራገር ቢጤ ስለሆንክ ደስ ይለኛል። ምንም ብራዘር ምንም የተሻለ ነገር የለኝም ከወንድሞቼ። ቢያንስ ሰውነት ሰው ትሸታለህ። ቢያንስ ከሌሎቹ አትሳደብ ምናምን። እሱን ወድላለሁ። ቀጥል። ይሄን ፖለቲካ ቶ እሺ። የካደው መጽሐፍ ነው። ይሄ መጽሐፍ ማለት ይኸው መዝገበ ጸሎት በቤተ ክርስቲያኒቷ ውስጥ የታመነና የታወቀ መጽሐፍ ነው። በምን ጸሎቶች አሉት። መታመኑን እስቲ አምጣ። ቆይ አንዴ። ከየት ማስረጃ? በሲኖዶስ ነው የታተመው? አምጣ። ነገረ ማርያም ሲኖዶስ ነው ወይ? ችግር ቆይ አንዴ። ስሜት ያለው ሲኖዶስ ነው ያተመው ወይ? ስሜት ያለው ሲጀመር ስሜታዊነት አይደለም። ሌሎችንም አታሳስት። ቆይ አንዴ። ስሜት ያለው እሺ
ነገረ ማርያም ቤተክርስቲያኒቷ ውስጥ የታወቀ መጽሐፍ አይደለም። አላውቀውም በለኝ እስቲ አንዴ። ሪከርድ ትምህርት ነው መጽሐፍ አይደለም። ኧረ እንደው ስለፈጠረ ፈጣሪ ካለ ስለፈጠረ መጽሐፍ ነገረ ማርያም የሚባል መጽሐፍ የለም። አቶ ዳንኤል ኧረ ባኩት ነገረ ማርያም የሚባል ትምህርት ነው። አንድ ሰብጀክት ማለት ነው እያለን ያለው ወዳጃችን መጽሐፍ የሚባል የለም። እስቲ ያሳየኝ። ማን የጻፈው? ይሄው እያሳየው ነው ያለው። ከየት ነው የጻፈው? ማን የጻፈው? እሺ ሲኖዶስ ነው ያተመው? እስቲ ንገረኝ። እሺ እኔ ጋር ለምሳሌ ያለው በአማርኛ ባለሰባ ስምንት ነው ያለ መጽሐፍ እንደው ለተንኮል ስበ ያወጣው። እስቲ ያምጣው። አይዞ ብራዘር አይዞ። ይሄው መዝገበ ጸሎት ብዙ ጸሎቶችን በውስጡ ይዟል። ብዙ መጽሐፍቶችን ይዟል በውስጡ። ከዛ ውስጥ ግለሰብ የጻፈውን መጽሐፍ አታምጣ እዚህ የተዋክተው። አይዞ የሚታወቅ መጽሐፍ ስለሆነ አንዴ ስሜት ያጥና የሚጠቅም ነገር ካለ ብዬ ነበር የመጣሁት። አትደረብ ብራዘር። ምንም ቤተክርስቲያን ባይዘው የሚጠቅም ነገር የላትም። የቤተክርስቲያኒትን መጽሐፍ ከገለጠ የሚጠቅም ነገር የላትም። በአንተ አንደበት የምትጠራ አይደለችም። የላትም ብራዘር፣ የሚጠቅም ነገር የላትም። ይኸው ገለጥኩልህ እኮ መጽሐፎቿን ስንገልጥ። ግለሰብ የጻፈውን መጽሐፍ አታምጣ። ስንቴ ልንገርህ እኔ ነገረ ማርያም ግለሰብ የጻፈው መጽሐፍ ነው። ነገረ ማርያም ቤተክርስቲያኗ የራሷ የሆነ ተቋም አላት። ነገረ ማርያም አንተ አታውቃትም። የግለሰብ አይደለችም ቤተክርስቲያን። ነገረ ማርያም ግለሰብ የጻፈው መጽሐፍ ነው ወይ? ነገረ ማርያም የሚባል መጽሐፍ የለም። አረ ስለማምላክ አንተ እዚህ ያላችሁ ዳኞች ነገረ ማርያም የሚባል መጽሐፍ የለም። ሪከርድ አድርጉለት። ኦርቶዶክሳዊ ነው ወዳጃችን። እሺ ኤርሚሻ አለህ ወንድምነት ተመልሰሃል? እሺ እያለን ያለው ይሄ ነው። ሌላም መጽሐፍ ልናስክደው ነበር። እሺ ችግር የለም እንቀጥል። እሺ ነገረ ማርያምን እንቀጥል። ሌላ መጽሐፍ ደግሞ ላስክድ። ዓላማችን መጽሐፍቶቻችሁን ጭምር ማስካር ስለሆነ ማለት ነው። እሺ እንደ አንድ ኦርቶዶክሳዊ ይህንን መጽሐፍ መጠራጠር ትችላል? ቀጥል። እስኪ ደግሞ ማን የጻፈው እሱን? ተአምረ ማርያም። ቀጥል። እሺ ይህንን መጽሐፍ ይሄ መጽሐፍ አለ። አሁን ይኸውልህ አየህ ነገረ ማርያም ተአምረ ማርያም የሚባል መጽሐፍ አለ። ትክክል። አለማወቅህ እኮ ነው። እሱን አሁን ለእኛ ይመቸናል። አሁን እናንተ የቀየጣችሁት አይደለም። ተቀየጠ ካመጣህ ማስረጃ አለመሆኑ ነው። ችግር የለም ብራዘር። እሱን ለእኛ ተው። አሁን ተመችቶናል እኮ በቃ የለም ብለህ ነገረ ማርያምን ክዳል። በጣም ጥሩ ነው። ተመችቶናል። ጥሩ ነው። ነገር ሪከርድ ተደርጎ ይለቀቅልሃል። ችግር የለም። እሺ ይሄንን አንድ ኦርቶዶክሳዊ ይሄንን መጽሐፍ አለማመን ይችላል? ተመርምሮ ነው ማመን። መርምረን እኮ ነው። እሺ አንተ አሁን ይሄንን ተአምረ ማርያም አጽኑ ይላል መጽሐፍ። ይሄንን ተአምረ ማርያም መልካም የሆነውን ያዙ ይላል አቶ ዳንኤል እኮ። ይሄንን ተአምረ ማርያም አለመቀበል ትችላለህ ወይ? እናንተ ያልበረዛችሁት ከሆነ ቤተክርስቲያኔን እቀበላለሁ። የእናንተን ግን አልቀበልም። እኛ የለንም። የቤተክርስቲያንን ተቀበል። ምን ቀይጣችሁት? የለንም። የእናንተን ስራማ ፈጣሪ ነው የሚያውቅ። ቀጥል። እኛ ስራ አልፈታንም። የቤተክርስቲያንን መጽሐፍ ትቀበላለህ ወይ? ቀጥል። ይሄ መጽሐፍ አንተ ውስጡ ቀይጠኸው በአንተ መልክ ቀርጸኸው ከሆነ አልቀበልም። ቀጥል። እኔ መቅረጼን በምሮ የምታውቀው ማስረጃ አድርገህ ስታመጣው ነው። ይኸው። ስለዚህ ይሄንንም አትቀበለውም። እኔ ማስረጃ አድርጌ ስላመጣ አንተ ከቀየጥከው ያንተንማ አልቀበልም። የክፉን እንዴት እቀበላለሁ? እሺ ቼክ እንድናደርግ ክህደት እንዳይሆንብህ አንተ ጋር ኦሪጂናሉ መጽሐፍ አለ? ተአምረ ማርያም እኔ ጋር አሁን በቅርብ መጽሐፉ የለኝም። እኔ አሁን ምንድን ነው የምትጠይቀው? መጽሐፉ የለውም። እሺ መጽሐፉ ሳይኖረው እየተጠራጠረ ነው። እሺ ኧረ ተመስገን። እሺ አሁን በደምብ ስማኝ።
አንድ ሰው አንድ ኦርቶዶክሳዊ ተአምረ ማርያምን ተአምሯን ንቆ ኦርቶዶክስ መሆን እንደማይችል ታውቃለህ? ሲጀምር ለምን ይንቃል? አዎ እኮ በቃ አልቀበለውም ማለት አይችልም። ለንግግርህም እንደው ለከት ይኖረው። አልቀበልም ማለትና መናቅ ይለያየ አቶ ዳንኤል። እሺ አልቀበልም ማለት አይችልም ታውቃለህ? ለምን አልቀበልም ይላል? ሎጂካሊ ሆና ምክንያቱም በቃ አስቡ። ለምሳሌ ተአምራቶቹን አይቶ ምናምን ወይ ተአምርማ ትክክል አይደለም ብሎ አለመቀበል አይችልም። እንዴት ተአምሩ ልክ አይሆንም? ማስረጃ። አይ አው ለምሳሌ 78 ሰው የበላ ሰው መንግስተ ሰማያት ገባ የሚለውን ቢያይ አይ ይሄማ የጌታ እናት አይደለችም አልቀበልም። አሁን ለምሳሌ አንድ ደቂቃ አንተን ጠይቀም። በጌታ ቀኝ የተሰቀለው ሰው ዘመኑ ሙሉ ወንብድና ሰርቶ በ3 ሰዓት ውስጥ ዳነ። ይሄን ሰው አልቀበልም ቢል መንግስተ ሰማያት ይገባል አይገባም? ማንን ነው? ፊያታዊ ዜማን በቀኝ የነበረው ወንበዴ እድሜውን ሙሉ ይላል አይደል? መጽሐፍ ቅዱስ ላይ ማርቆስ ወንጌል ላይም አለ፣ ሉቃስ ላይም አለ። ዳነ። ምን ያገናኘዋል? ይሄም ታምር አይደል እንዴ? ምን ያገናኘዋል? ታምር እኮ ያ ታምር ምንድን ነው? እሱ እኮ በኢየሱስ አምኖ እኮ ነው። ምን ሆነ? እሱ እኮ በኢየሱስ አምኖ ነው ወዳጅ። እሱ አይ አሁን ጥሩ መጣ። ይሄም ሰው በእመቤታችን የጌታ ማርያምና ኢየሱስ ምን አዳምጡ። ማርያምና ኢየሱስ ምን እንዳደረጋቸው? እናትና ልጅ ናቸው። አታውቅም? ላስተምርህ እሱን እና እናት ስለሆነች ማርያም አዳኝ ናት ያለህ ማን ነው? ማርያም እናቱ ስለሆነች አዳኝ ናት ያለህ ማን ነው? አሁን ለምሳሌ ቅዱስ ጳውሎስ አዳኝ ነው አይደለም? እስቲ ንገረኝ። ይሄን ብራዘር እስታካ አሁን ርዕስ አትቀይር። እናቱ እንግዲህ መልስ የጀመርከው አንተ ርዕስ አልቀየርኩም እኔ። እናቱ ስለሆነች እኮ እኔ ነኝ የጠየኩህ። እናቱ ስለሆነች አዳኝ ናት ያለህ ማን ነው? በሱ የሚያምን ከእሱ ያለው አዳኝ ያለው ባለቤቱ ራሱ ልጇ ነው ያለው፣ ጌታችን ያለው በእኔ የሚያምን እኔ ከማደርገው በላይ ያደርጋል አለ። እሷ ደግሞ ከሰው በፊት ያመነች ብጽዕት እናት ስለሆነች ታድናለች። ማስረጃ ሉቃስ 1 አንብብልኝ። የሉቃስ ወንጌል 1። እሺ ሉቃስ 1 ሉቃስ ፈረደበት። እሺ አይ ምን ይፈርድ? አንተ ነው የፈረደብህ እባክህ። ሉቃስ 1 ምዕራፍ እሺ ቁጥር 1 ምዕራፍ 1 ቁጥር ስንት? ማርያም እንደምን 39 ጀምሮ አንብበው። እሺ 39 አይ ኦርቶዶክስ። እሺ ያው በላ አንብበው። አንብብልኝ አንተ ራስህ። አይ አንብብ ከፍ ብለህ አንብብልኝ እስቲ። ይኸው አንብብ። በትልቁ አድርጌያለሁ። ደክሞኛል ነው 10 ያላነበብን ብራዘር። ከደከመህማ ደካማ ሆንክ ማለት ነው። ቀጥል ወዳጅ። አሁንም ከፍ አድርገው እስቲ። እሺ ማርያም በዚያ ወራት ቆይ እኔ ጋር አለ እኮ አንተን ለምን ጠይቃለሁ? ታገሰኝ እንዴ። አታውነው ብራዘር። አይው እሺ እኔ ላንብብልህ። ሉቃስ 1 ከ35 ጀምሬ። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ በእርሷ ዘንድ በእርጅናዋ ወንድ ልጅን ጸንሳለች። ለእርሷም መካን ስትባል የ6ኛ ወር ሆነ፣ ለእግዚአብሔር የሚሳነው ነገር የለምና። ማርያም እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ አለች። መልአኩም እርሱ ማርያም በዚያ ወራት ተነስታ ወደ ተራራው ሀገር ሄደች። ወደዚያ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅ አንቺ
ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታ እናት ወደ እኔ ትመጣ ዘንድ ጌታዬ እነሆ የሰላምታሽ ድምፅ በሰማሁ ጊዜ ጽንሱ በማኅፀኔ ዘለለ። ጌታ የተነገረላት ቃል ይፈጸማል። ያመነች ብፅዕት ናት። ይኸውልህ በደንብ ስማ አቶ ዳንኤል። ሉቃስ 1:45 የሰማ ነው አለ ወይ? ጠፋ አለው አለው እየጠበቅኩ ነው ያለሁት። ማርያም አዳኝ መሆኗን እንድትነግረን እየጠበቅኩ ነው። ጥሩ 45 ላይ የሚላል ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ይላል። በማ ያመነች? መልስልኝ አንተ። በጌታ የሚያምን ደግሞ ምን ያደርጋል? እኔ ከማደርገው ይልቅ አስበልጦ ያደርጋል ብሏል አላለም? ጌታ ብሏል አላለም? መልስልኝ። ሰው ያድናል አላለም? የቤተ ክርስቲያንን መጽሐፍ በማስረጃነት ዋቢ ገልጭ ነው ማነበብ። እኔ ሳወራ የቤተ ክርስቲያንን የራስን አንድምታ ከፍቼ ነው ማሳይ። አይ እያወራ እኔ የሚያምን እኔ ከማደርገው ይበልጥ ብሏል አላለም? አላለም። አውጣና በቃ እንግዲህ እግዚአብሔር ካንተ ጋር ይሁን። አሁን ተለያይተናል። በእኔ ያመነ ና ከኔ በላይ ያድናል አላለም? እኔ እንዴ ከኔ አስበልጣችሁ ታደርጋላችሁ አላለም እኮ። ያለው ምንድን ነው ታዲያ? ሰው ታድናላችሁ አለ። ሰው ማዳን ማለት ቀላል ነገር እኮ ነው። እሱ ሙት አስነስቷል አይደል? አላዛርን እያወራን ያለው ክርክር አናርገው። ሰው ለማስተማር ነው። ገብቶሃል? አልገባህም? እንደሱ ካልሸሸ በስተቀር አማራጭ የለም። አይ ትሻል ብዬ ነበረ። መዳን በሌላ በማንም የለም ነው መልእክቱ። እሱ ነው። አየህ፣ መዳንን በተመለከተ ከክርስቶስ ኢየሱስ ውጪ የሚያድን ማንም የለም። ማርያም ጨምሮ ዳንኤል አንዴ ያዳምጠኝ ስለፈጠረ አምላክ። አይ አንዴ ልጨርስና ሲያድኑ ከራሳቸው ኃይል አይደለም። እባክህ ቤተክርስቲያን ይሄንን አንዴ ሚዩት አድርግ። አሁን ማርያም ታድናለች ብለህ ማስረጃ አምጣ ስትባል እንደሱ ነው መውጣት የሚቀል። ኦኬ አዳኝ ማርያም አለች ብለህ የምታምነው አንተ ነህ። መጽሐፍ ቅዱስ ውስጥ የምታድን ማርያም የለችም። አየህ፣ አንተ የጠቀስከው ጥቅስ ይኸው ሐዋርያው ጴጥሮስ ምን አለን? መዳን በሌላ በማንም የለም። 4 ነጥብ። በማንም የለም። በማርያም ሰው አይድንም። ልታድን አትችልም ማርያም። እሷ ጭምር የዳነችው በክርስቶስ ኢየሱስ በማመን ነው። ከክርስቶስ ኢየሱስ ውጭ አዳኝ የለም። ለዚህ ነው እኮ ወንጌል ተምታቶባችኋል የምንለው። ለዚህ ነው ተምታቶባችኋል። ማርያም የተባለች አዳኝ የለችም በእግዚአብሔር ቃል ውስጥ ወዳጆች። እሺ ጎንደሬው ሰላም፣ ጎንደር ነው የሚለው ሰላም። ጎንደር ሰላም፣ ጎንደር እሺ ሰላም ወዳጅ፣ እንዴት ነህ? ሰላም ነው እግዚአብሔር ይመስገን። እስካሁን ስትከራከሩበት የነበረ አልገባኝም። እስኪ አስረዳኝና ትንሽ ምኑን ነው ማሰድ? አንተ ለምሳሌ እምነት ምንድን ነው? የወንጌል አማኝ እምነት ምንድን ነው? ያንተስ? ኦርቶዶክስ። እሺ ኦርቶዶክስ ሁሉ አንድ ነው? ኦርቶዶክስ ሁሉ አንድ ነው ማለት አልገባኝም። ኦርቶዶክስ ሁሉ አንድ ነው ወይ ነው ጥያቄ? ስለ አንድ ነው ስትለኝ ግልጽ አድርገው። ተመሳሳይ እምነት ነው ወይ ያላችሁ? ለምሳሌ ኦሪየንታል ውስጥ ተመሳሳይ እምነት ነው ያላችሁ? ስለ መጀመሪያ ኦርቶዶክስ ማለት እስኪ ነገር የመጀመሪያ ፍቺው ትርጉሙ ምንድን ነው? የተጠየቀውን ጥያቄ መልስባት እንዴ። መጀመሪያ ትርጉሙን ንገረኝና እዛ እነግርሃለሁ። ኦርቶዶክስ ማለት መጀመሪያ ኦርቶዶክስ ምን እንደሆነ አውቃለሁ እንጂ በቃ ካወቅ ላወቀ ሰው ያወቀውን ነገር ማስረዳት አይጠበቅብኝም። ባታውቀው አስረዳ ነበር። ኦሪየንታል ኦርቶዶክስ ውስጥ ያሉ አብያተ ክርስቲያናት
ተመሳሳይ እምነት ነው ወይ ያላቸው? እና ኦርቶዶክስ ማለት ቀጥተኛ ማለት ነው። አልተጠየቅም ትርጉሙ። ተመሳሳይ እምነት ነው ወይ ያላቸው? ተመሳሳይ ማለት አሁን ለምሳሌ ኦርቶዶክስ አይደለም የሚባለው ክርስቲያን ወይ ብለህ ከፋለው ወይም ሌላ በለው እንጂ ኦርቶዶክስ ማለት በቃ አንድ ቀጥተኛ ማለት ነው። ብራዘር እየሰማኝ ነው? እሺ ያ መበርታት ነው። ተኝታ ከተኛ ወይ ሌላ ጊዜ ተመለስቷል። ከተኛ ሌላ ጊዜ ተመለስ። ችግር የለም ጠይቀኛለሁ። እሺ ነገረ ማርያም ላይ እንመለስ። አይ ቲንክ ከሀገር ውጭ ያሉት ኦርቶዶክሶች ይርቀዋል ይመስለኛል ሳስበው። ለስዕል ትሰግዳል? ምን ነው ለስዕል ነው ያልከው? ለስዕል አንሰግድም። ለማርያም ስዕል አሰግድም? እንሰግዳለን፣ እናከብራታለን። አሁን እሰግዳለሁ ማርያም ስትሆን አልሰግድም ብለህ ማርያም ስትሆን ደግሞ እሰግዳለሁ አልክ። በሰላም ነው? አይ ስለ በቃ ለስዕል እንሰግዳለን። የምንሰግድባቸው ደግሞ እነሱን አምልከን አይደለም። እንመጣለን እሱ ጋር። ለስዕል መስገዳችሁ እግዚአብሔር የሚፈልገው ልምምድ ነው? እግዚአብሔር የሚወደው ልምምድ ነው? ምን አልከኝ? ለስዕል መስገዳችሁ እግዚአብሔር የሚወደው ልምምድ ነው ወይ? ልምምድ ነው ማለት ድርጊት ነው ወይ? አልገባኝም። ግልጽ አድርገው እስኪ። እግዚአብሔር የፈቀደው ነው ወይ? መስገዳችን ነው? አዎ ይፈቅዳል። እስኪ ማስረጃ አስጠኝ ከእግዚአብሔር ጋር ለስዕል ስገዱ ያለበትን ቦታ። እኔ ራሴ አስረዳለሁ፣ ችግር የለም። ጎበዝ። ለስዕል ስንሰግድ እሱ ይፈቅደዋል ያልከው አንደኛ የእሱ ስዕል ቢሆንም ብንሰግድም ይፈቅዳል። ማስረጃ ላስረዳህ ነው። በቃ እስኪ ስማኝ። ማስረጃና ብራዘር ይለያያል። አሁን የጠየቁ ማስረጃ ነው ከእግዚአብሔር ቃል። በራሴ በቃላት ላስረዳህ። አንተ እኮ አስረዳኝ አይደለም ያልኩ እና ማስረጃ ነው ያልኩ። ለጊዜው ማስረጃ ቀጀ ላይ የለኝም፣ ግን በስነ ስርዓት ነው ያስረዳለሁ እንዴት እንደሚሰጥ። የለም አየህ፣ ከሌለ አይደለም በግምት ነው የምታወራው። የሌለው ነው አይደለም። ግልጽ ለማንኛውም ካለ አንድ መጽሐፍ አልያዝኩም። ካጠገቤ መጽሐፍ የለም። መጽሐፍ የኦርቶዶክስ መጽሐፍ ሁላ ቤታችን ሞልቷል። ችግር የለም። አንተ ብቻ አንድ ጥቀስ። አይ እንዴት ብዬ መጽሐፍ ሳላይ እንዴት ብዬ ጠቅሳለሁ? እኔ እኮ አንድ ምን ያወጣልህ? አንተ ጥቀሰው፣ በቃ አንተ ጥቀሰው ነው ያወጣልህ። አልጠቅስም። መጽሐፍ ስላላየው አልጠቅስም። ማስረጃ አለ፣ ግን እኔ ራሴ ላስረዳ እችላለሁ። አንተ ማስረጃ አይደለህማ፣ አንተ የተረዳኸውን ነው የምታስረዳን። አየህ፣ እኛ ግን ማስረጃን የፈለግነው የምትናገረው የገባኝ ያልከው ነገር እውነት ስለመሆኑ ማስረጃ ነው እየጠየቅን ያለ ነው። ልዩነት አለው። እዚህ አሁን ልታወራ ትችላለህ። የአንተ ወሬ ግን መጽሐፍ ቅዱስ ውስጥ የሌለ ሀሳብ ነው ማለት ነው ባጭሩ። እንደሱ ማለት አይደለም። ከሆነማ የእግዚአብሔር ቃል ውስጥ ካለ ንገረን፣ እንጠቅሷለን። ችግር አለው አለ። በትክክል ነገር አንድ ጥቅስ ንገረን። እንዴት ብዬ ጠቅሳለሁ? ዝም ብዬ እኮ የቤተክርስቲያን እኮ ስነ ስርዓት አላት። እኔ አንድ መጽሐፍ ሳልመለከት ከዚህ ወጥቼ እንትን የምል አይደለሁም። ሚዲያ ላይ ነው እኮ የት ነው የምትጠቅሱት? የት ነው መጽሐፍ አይጨፈለክ መጽሐፍ ብዙ መጽሐፍ አሉን እኮ የት ነው የምትጠቅሱት? አየር ላይ ተጠቅሱ አይደል? አይ እኔ ገና አልተማርኩም። እንደውም አልተማርኩም ስለሆነ አሁን ገና እውነት አወራ። በቃ አልተማርኩም ካልክ በቃ ይሄ ነው። አየው እስካሁን ኦርቶዶክስ ያደረገ አለመማር ነው እውነት ለመናገር አይደለም። ይሄው በቃ አሁን ካልሆነ ማለት ነው። ይሄው አሁን ለመማር ሞክር፣ መምህራኖችን ጠይቃቸው። አንድ የመጽሐፍ ቅዱስ ጥቅስ ለስዕል ስገዱ የሚል በእግዚአብሔር ቃል ውስጥ የለም። ስማኝ፣ ይኸውልህ እንደሱ ሁሉን ኦርቶዶክስ ይባል ሁሉን አንዴ ሁሉን በሁሉን ያውቃል አይባልም አይደል?
ችግር የለም ያውቃሉ የምትላቸውን ሄደህ ጠይቃቸው በቃ። ከዛ እውነቱ እንዳሌለ አንተ ታየዋለህ ማለት ነው። የወንጌል አማኝን አይደል በቃ የለህማ ብራዘር ከሌለ አይደለም። እስኪ አንድ ጥያቄ ልጠይቅህ። እሺ በቃ እንዲጠቅምህ ስለ መዳን የፈለግከውን ጥያቄ ጠይቀኝ መልስልሃል። ለምሳሌ ወንጌል አማኞች ምንድን ነው ለምሳሌ ከኛ የምትለዩት በምን ነው? እኛ ኢየሱስ ያድናል ብለን እናምናለን። አዎ እኛም ያድናል እናምናለን። አታምኑ ለምን ነው የማናምነው? ለምሳሌ ዛሬ በክርስቶስ ኢየሱስ ታምናለህ? አምናለሁ እንጂ። ዛሬ ብትሞት በክርስቶስ ኢየሱስ አምነህ ድነሃል? አምኛለሁ። በቃ አንድ ሰው ዛሬ ብትሞት ትድናለህ ወይ? ዛሬ ስትሞት ስትል ዛሬ ብትሞት ድንገት በክርስቶስ ኢየሱስ በማመን ትድናለህ? አይ ሳታምን ነው የምትሞተው ወይስ አምነህ ነው የምትሞተው? ብራዘር አንተ አምኛለሁ ብለህ ይል እንዴ? ስላንተ እኮ ነው። ዛሬ ብትሞት ገነት ትገባለህ ወይ? እገባለሁ። የራሴ ኃጢአት ወደ ሲኦል ካልወረወረኝ በኢየሱስ ክርስቶስ አድነኝ። ዋው እድናለሁ። አዮ የኔ ኃጢአት ካልወረወረኝ አልክ እና ኃጢአት ከሌለብህማ ለምን ኢየሱስ አስፈለገ? ኢየሱስ እኮ ቆይ አንዴ ይኸውልህ፣ ኢየሱስ ኃጢአተኞች ሊያድን ነው የመጣው። እሺ አዮ ኢየሱስ ኃጢአተኞችን ሊያድን ነው የመጣው ማለት ኃጢአተኞች በደለኞች በክርስቶስ ኢየሱስ አምነው የሚድኑበት መንገድ ነው ማለት ነው። አዮ እዚህ ኃጢአት እንዳለብህ ካመንክ በክርስቶስ ኢየሱስ ብታምን ትድናለህ። ወንጌል ነግረሃል። ምክንያቱም ኢየሱስ ክርስቶስ መድኃኒት የማያስፈልጋቸውን ጤነኞችን ለማዳን አይደለም የመጣው። ኦኬ ኢየሱስ የመጣው ኃጢአትና በደል ላለባቸው ለእንደኔና ለአንተ አይነት በሽተኞች ነው ኢየሱስ የመጣው። ስለዚህ እሱን በማመን ነው ህይወት የሚገኘው። ለዚህ ነው መጽሐፍ ሲናገር ምን አልከኝ? እና ማን አላመነም? እሺ አንተ አታምንም። አይሆን ማለት ያንተ እኮ ምልክቱ ይሄ ነው። ይኸውልህ እንደዚህ ኃጢአተኛ ነኝ ስልህ እኮ ሰው ሁሉ ኃጢአት ይሰራል አይደል? አዎ ሰው ሁሉ ኃጢአት ሰርቷል፣ እግዚአብሔርን ክብር ጎሎታል ይላል። እና አንተ ኃጢአት ከሌለህ ለምን አንተ ምን አምላክ አስፈለገ ብለሃል? እንደዛ አላልኩም እንዴ? ለምን አሁን ራስ አላልክም እንዴ? ለምን ኢየሱስ አስፈለገ ብለሃል እኮ። አዎ ኃጢአት የለብኝም የሚል ሰው ኃጢአት ከሌለብሽ ለምን ኢየሱስ አስፈለገ ብለሃል። ያዝልኝ ከዚህ ላይ እንዴት ኃጢአት የሌለ ሰው እሺ፣ እኔ ኃጢአት የሌለብኝ የት ነው እሺ የሚሄደው? እሱ ከሌለ እኔ ንጹህ ነኝ። የት ነው መሄድ ያለብኝ? የት ነው እሺ? ኃጢአት የሌለበት ሰው ደግሞ መጽሐፍ ቅዱስ ውስጥ የለማ። ለዚህ ነው መጽሐፍ ሲናገር ሁሉ ኃጢአት ሰርተዋል። ቆይ አንዴ ስለሰማው አንተ ያልከኝ እንደማመጥ አንተ ያልከኝ ኃጢአት ከሌለብህ ኢየሱስ ምን ያደርግልሃል ብለሃል። አዎ ያንተ አርጊውመንት ላይ ተመስጬ ነው እሱን ያልኩህ። ኦኬ አይ ዝም ብለሽ ይኸውልህ መጽሐፍ ቅዱስ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ነው የሚል። ከሰዎች መካከል ኃጢአት ያልሰራ ያልበደለ ሰው የለም። ስለዚህ ኃጢአት ከሰራ ሰው ሁሉ ከበደለ የጌታ ግን ሐሳብ ምንድን ነው? በክርስቶስ ኢየሱስ በሆነ ቤዛነት በኩል ይላል። አየህ እንዲያው በጸጋው ይጸድቃሉ ነው የሚለው። አየሁ። ስለዚህ ሰዎች የሚጸድቁበት የመጽደቂያ መንገድ በእግዚአብሔር ልጅ በክርስቶስ ኢየሱስ በተደረገ ምንድነው? እሱ ቸርነትና ምሕረት ነው። ስለዚህ አሁን እንዲያው በጸጋው ነው እንጂ የምንጸድቀው አስቆጥረን አይደለም የምንጸድቀው። ሁሉ ኃጢአት ከሰራ ሁሉ ከበደለ የበደለ ሰው ሁሉ የሚጸድቅበት የእግዚአብሔር እንዲያው የተባለ ስጦታ አለው ከኛ ያልሆነ ነገር ማለት ነው። ለዚህ ነው በመስቀል ላይ ከክርስቶስ ኢየሱስ ጎን የተሰቀለ ሰው ስንት ሰው ነበረ? 2 ሰው አይደል? ትዝ ይላል ብዬ አስባለሁ። አንዱ በግራ አንዱ በቀኝ። ከሁለቱ መካከል አንዱ በክርስቶስ ኢየሱስ አመነ አይደል? ዳነ አልዳነም? ድኗል። ኃጢአተኛ አልነበረም? ነበረ። ስራ ሰርቷል ለመዳን ለስራ ሰርቷል ለመዳን
ለመዳን በመንግስት አስበኝ ስላለው በቃ አሰበው ባይሰራ አየው። እንዲያው በጸጋው ነው የዳነው። እንዲያው በጸጋው መዳን ማለት እንደዚህ ነው። በክርስቶስ ኢየሱስ በማመን ብቻ የምትድንበት ህይወት ማለት ነው። ከአንተ አንዳች ስራ አሁን የወንጌል አማኝ ነኝ እኔ። ዛሬ ብሞት የት እንደምገባ አውቃለሁ። ክርስቶስ ኢየሱስን ስለማምን ዛሬ ብሞት ገነት ነው የምገባው። ገነት እንድገባ ያደረገኝ ስራዬ አይደለም፣ በክርስቶስ ኢየሱስ ያለኝ እምነት ነው። ኦኬ፣ ለምን ካልክ እንዲያው በጸጋው የምጸድቅበት ህይወት ነው የተሰጠኝ። ማንም እንዳይመካ ከስራ አይደለም ነው እንደውም የተባለ። ስለዚህ እኔ በክርስቶስ ኢየሱስን ይሄን ያክል ነው ማምነው። ለዚህ ነው እንደ አንድ ኦርቶዶክሳዊ አታምነውም ያልኩ። እኔ ግን ኢየሱስን አምነዋለሁ። ልዩነታችን ይሄ ነው። ዛሬ የወንጌል አማኞች ዛሬ ብንሞት የት እንደምንሄድ እናውቃለን። ዛሬ ብንሞት ሁላችንም የምንገባው የእግዚአብሔር መንግስት ውስጥ ነው። እንዴት ብለህ ብትጠይቀን ካመንነው ከኢየሱስ የተነሳ ማለት ነው። ያንን ወንበዴ የተቀበለ የምህረት እጆች ዛሬም ያ የምህረት እጆች እኛን ይቀበሉናል። እኔን ይቀበለኛል። ይሄ ጌታ ኢየሱስ ያድነኛል። ለምሳሌ አሁን ያልከው አንድ እምነት ማመን ነው የሚጠበቅብህ ብላል። አሁን ማመን ስራ አያስፈልግም፣ በኢየሱስ ነው መዳን፣ በምንም ስራ አያስፈልግም። እሺ አሁን እንግዲህ አንተ እኮ አሁን ምሳሌ ነገርከኝ። በኢየሱስ በቃ አምነህ ስራ አያስፈልግም፣ በቃ አምላክነቱን እሱን አውቀህ አሁን አንተ የኢየሱስ ክርስቶስን አምላክነት አወክ። እንዴት ስራ ሳትሰራ ልትጸድቅ ትችላለህ? እንዲህ በጸጋው ያልክ ምንድነው ጥያቄ ታዲያ? ለምሳሌ እሱን ማመን ነው ስራ አያስፈልግም ብላል። ኢየሱስ ክርስቶስ ደግሞ ከ10 ትእዛዛትን ጠብቁ ብሎ አስተላልፏል። አሁን ከዛ አንድም ትእዛዛት አያስፈልግም፣ በሱ ማመን ነው የሚያጸድቅ እንጂ ስራ አያስፈልግም ብላል። ከእምነት ጋር አያይዘውም እያልክ ነው። እሺ ምንድነው ጥያቄ? እና ይህ መልስልኛ። ይሄ እንዴት ነው ጥያቄ እኮ አይደለም፣ ይሄ ስቴትመንት እኮ ነው። ስቴትመንት ሳይሆን ጥያቄ። ምክንያቱም ይኸውልህ ጥያቄው ግልጽ ሲሆን ከሆነልህ እንግዲህ አንተ የምታመልከው አምላክ ኢየሱስ የተሰቀለውን አይደል? እሱ ደግሞ የተሰቀለው አምላክ ደግሞ 10 ትእዛዛት ሰጥቶናል። አትግደል፣ አትስረቅ፣ አታመንዝር። ህግ 10 ብቻ አይደለም 600 አታውቃቸውም እንጂ ከ600 10 ነው የምናውቃቸው እኛ እኮ 10 ትእዛዛት እኛ የምናውቃቸው 10 ትእዛዛት ናቸው። ያምላክ አንተና ብራዘር ግን ህግ የተሰጣቸው እስራኤላውያኖች ከ613 በላይ ህግጋቶች ነው ያሉት። እሺ ሊሆን ይችላል፣ ግን የዚህን ትእዛዛት መልስልኝሽ። አሁን ከዚህ ሁሉ አንድም ስራ አያስፈልግም፣ በቃሉ በቃ በተናገረው መዳን ይቻላል ብላል። ምን መሰል አሁን ህግን ጠብቀ ሰው አትድንም። ዳኒ መጽሐፍ ቅዱሳዊ ማስረጃ አለ? አዎ አለ። ሮሜ ምዕራፍ 3 ቁጥር 19 እና 20 ላይ ሄደ አንብበው። ኦኬ ስጋ የለበሰ ሁሉ ህግን በመጠበቅ በእርሱ ፊት ስለማይጸድቅ ነው ይላል። እኔ እናንተ ህግን በመጠበቅ በእግዚአብሔር ፊት መጽደቅ አንችልም። ልንጸድቅ ህግን ጠብቀ ልትጸድቅ ከፈለክ ህግ አንድ ፕሪንሲፕል አለው። 100% ማምጣት አለብህ በህይወት። አንድ ቀን ከተሳሳትክ ያ ሁሉ የሰራው ስራ ሁሉ ዜሮ ነው የሚገባው። ለምሳሌ ላሳይ። ህግ ሁሉ እስካሁን በዚህ እድሜ ጠብቀህ ታውቃለህ? አከብራለሁ። የአምላኬን ትእዛዝ አከብራለሁ። እሺ ዋሽተህ አታውቅም? ለምሳሌ በትልቅ ነገር በማይዋሽ ነገር አይዋሽም። በቀልድ ምናምን የሆነ ዝም ብሎ ምናምን በእንትን ምናምን ይዋሻሉ። ግን በእውነታ ነገር በምስክርነት በምንም ነገር አይዋሽም፣ አልዋሽም።
ሊዋሽም አይፈቀድም። በባልንጀራው ላይ እንትን ቢል እኮ ይፈረድበታል ይላል እኮ። ውሸት ግን ውሸት የውሸት ትልቅና የውሸት ትንሽ የለው። በቃ ከዋሻ ዋሽተሃል ነው ይባላል። ኦኬ ዝም ብለህ ስትሄድ መንገድ ላይ ምናምን ተመኝተህ አታውቅም? እሱ እኮ ልልህ አይደለም እንዴ? እስማ እኮ ሰው ነህ እንዴ? ሰው ሆኖ እንትን የማይሰራል እንዴ? አየሁ እኔ እኮ ጻድቅ አይደለሁም። ለምንድን ነው ጻድቅ እንዳትሆን ያደረገ? ህግን መጠበቅ አንተ እኮ የምትለው ህግጋቱን ቢሰራም ብቻ እሱን ተቀበል ነው በቃ። አዎ ህግ ላየ ልስራም ብትል እንበል ልስራ ብንል ወዳጄ ሰው ልጅ ነን። ህግን ሁሉ ጠብቀን በእግዚአብሔር ፊት መጽደቅ አንችልም። በቃ አንዱ ከሳተ ሰው በሁሉ ነው የሳተው ይላል። ያዕቆብ ላይ ሄደን ማንበብ ይችላል። ያዕቆብ ምዕራፍ 2 ቁጥር 10። ኦኬ ሰው አንዷን ህግ ከሳተ በሁሉ እንደሳተ ነው። ኦልራይት። ስለዚህ ህግን ጠብቄ ጸድቃለሁ የሚል ሰው ካለ በምድር ላይ ህግጋቱን ሁሉ 100% ማምጣት አለበት። ያ ደግሞ ኢምፖሲብል ነው ለሰው ልጅ ኢምፖሲብል። ከህግጋቶች መካከል ሳያቅ አንዱን ህግ ስለሚስት ለዚህ እኮ ነው ጌታ ሲናገር ምን አለ? ስጋ የለበሰ ሁሉ ህግን በመጠበቅ በእግዚአብሔር ፊት ስለማይጸድቅ ነው ይላል። አለቅ። ህግን በመጠበቅ ሰው እንደማይጸድቅ እግዚአብሔር ገብቶታል። ስለዚህ ሰው ህግን በመጠበቅ የማይጸድቅ ከሆነ እንግዲያውስ እግዚአብሔር ሰዎች የሚጸድቁበት መንገድ ምንድን ነው ያዘጋጀው ካልክ ምን እንደሚል ላንብብልህ። በጣም ደስ የሚል ክፍል ነው። በጣም ሁሌ ሳነበው እንደ አዲስ ኢንስፓየር የምሆንበት ክፍል ነው። እንደዚህ ይላል። ጊዜ ካለ አንብበው። ሮሜ ምዕራፍ 3ን ሙሉን አንብበው። እኔ ከ20 ጀምሮ ላንብብልህ። ይህም የህግ ሥራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ይላል። በቃ መጽደቅ አንችልም። በህግ ፊት ቆሞ ራሱን ከእግዚአብሔር ዳኝነት ነፃ ሊያወጣ የሚችል ማንም የለም። ለዚህ እኮ ነው መጽሐፉን ገለጥ ስታደርግ በጣም እንደ ልቤ የተባለው ዳዊት ህግ ስቶ ታገኘዋለህ። ኖን ታገኘዋለህ ወድቆ፣ አብርሃም ወድቆ ታየዋለህ። አየህ አባቶች የምትላቸው ሁሉ በአንድም በሌላም የእግዚአብሔር ምሕረት የእግዚአብሔር ቸርነት በስቶላቸው ነው እንጂ በሌላ ነገር ወድቀው ታያቸዋል። አየህ እግዚአብሔር ሰውን ሲያይ ሊመለከት የሚችልበት መነጽሩ ይሄ መነጽር ነው። የሰው ልጅ ስጋ የለበሰ ሁሉ በእርሱ ፊት ህግን በመጠበቅ ስለማይጸድቅ ነው። ታዲያ እንዴት ነው የምንጸድቀው? ነው ያስጨንቃል። ይሄ ንግግር እውነት ለመናገር በጣም ነው የሚያስጨንቀው። ታዲያ እንዴት መጽደቅ እንችላለን? አሁን አንተ ለምሳሌ ያልከው እንግዲህ በህጉ አይጸድቅም አትጸድቁም ብለዋል አልክ እና እሺ በህጉ ካልጸደቅ ለምን ነው ሕጌን ጠብቁ ያለው አምላክ? በምን እንደምንጸድቅ ላሳይ። ችግር አይ ስለዚህ መልስልኝ መጀመሪያ። እሱማ መጽደቂያማ እኮ እንኳንም በብዙ ምክንያት ይሰጠናል፣ እንድንድን ይፈልጋል። እሱ ነው የሚጠቅም። አሁን በምን እሱን ልንገርህና ከዛ የፈለከው ጥያቄ ላይ ደግሞ እንሄዳለን። መጀመሪያ መልስልኝ ጥያቄው መልስልኝና ወርዛ ትሄዳለህ። ጥያቄ አታብዛብኝ። መጀመሪያ ያላበዛውብኝ እኮ ልመልስልህ። አይበዛም ካለ ሕጌን ለምን ጠብቁ አለ? እዚህ ላይ መስረጃ ስጠኝ እስኪ። ኃጢአትን ያወቅነው ህግ ስላለ ነው። ኦኬ አንድ ሀገር በደምብ ከልብ ሆነ ስመኝ። ኦኬ አንድ ሀገር ማለት ነው አንድ መሪ አይደል ያላት፣ ወይ ደግሞ አስተዳዳር ወይ ደግሞ ገዢ ያላት አይደል? እንደ አንድ ገዢ ሲኖር ሁልጊዜ መንግስት ሲኖር ሁልጊዜ የሚገዛ ህዝብ አለ ማለት ነው። መተዳደሪያ አለ፣ ቴሪቶሪ አለ። የእግዚአብሔር መንግስት ነው። እግዚአብሔር መንግስት ነው ብለን ስናወራ የምንተዳደርበት ደግሞ ምን አለ? ኮንስቲቱሽን አለ፣ የእግዚአብሔር ህግ። እኛ ደግሞ ምንድነን? ህዝቡ ነን። አሁን እየተገዛን ያለ ነው። ቴሪቶሪያችን ለሰው ልጅ ምድር ነው።
ይሄ ፕሪንሲፕል አለ በእግዚአብሔር ሐሳብ በእግዚአብሔር ሕዝብ መሃል ማለት ነው። እግዚአብሔር እኛ እንድንተዳደርበት የእሱን ሐሳብ እንድናቅበት ነበር የሰጠን። ያ ሕግ ግን ሰዎች ጋር ሲደርስ ሙሉ ለሙሉ የእግዚአብሔርን ሐሳብና ፈቃድ መፈጸም የምንችልበት አቅም ግን የለንም። ሕጉ በትክክል ፐርፌክት ነው። ሕጉን ግን የሚፈጽሙ ሰዎች ፐርፌክት አይደሉም። ያንን ሕግ ማሟላት አይችሉም። ስታንዳርዱ በጣም ከፍ ያለ ነው። ስለዚህ ይሄ ስታንዳርዱ ከፍ ያለበትን ሕግ ሰዎች ጠብቀው መጽደቅና መዳን ስለማይችሉ እግዚአብሔር ሰዎች የሚድኑበትን መንገድ አዘጋጀ። እሱን መንገድ ያዘጋጀውን መንገድ ልንገርህ ከእግዚአብሔር ቃል ስለሆነ ማለት ነው። ልብን ከፍተህ እየሰማኝ ነው? በጣም ነው እየሰማ ያለው። እሺ፣ እንደዚህ ይላል ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። ደስ አይልም? አሁን መቼ? አሁን ሕግና ነቢያት ምን ያሉት? የመሰከሩለት ምን? የእግዚአብሔር ጽድቅ ያለ ሕግ ተገልጧል። አሁን ሰዎች ይሄንን የእግዚአብሔርን ጽድቅ የሚያገኙት ሕግን ጠብቀውና ፈጽመው አሟልተው አይደለም። ያለ ሕግ ነው፣ ሕግን በመጠበቅ አይደለም። ምክንያቱም ሕግን ፈጽመው አሟልተው መዳን ላልቻሉ ሰዎች ነው ይሄ መዳን ተስፋ ይመጣል። ስለዚህ አሁን በሕግ በኩል አለም ሰዎች የሚጸድቁት። ያለ ሕግ የተባለው ለዛ ነው። ሕግ ካለ ሰዎቹ መዳን አይችሉም። ምክንያቱም ስጋ ለባሽ ናቸው። ስጋ ለባሽ ሁሉ ሕግን ጠብቆ በእግዚአብሔር ፊት አይጸድቅም። ስለዚህ አሁን ነቢያትና እንዲሁም ሕግ የመሰከረለት የእግዚአብሔር ጽድቅ የተገለጠው ያለ ሕግ ነው። ያለ ሕግ ነው። ታዲያ ይሄ ጽድቅ እንዴት ነው የሚገኘው ነው ጥያቄ ማለት። ይሄ ጽድቅ ካለ ያለ ሕግ የኔና ያንተ መጽሐፍ የተለያየ ነው ማለት ነው። እዛ ከሆነ እና ከመጽሐፍ እኮ ትእዛዛቶቹ አሉ ያለ ሕግ ማለት። አዎ እሱን እኮ ነው። አሁን ሰው ትእዛዝ ጠብቆ አይደለም የሚድነው። የዳነ ሰው ነው ትእዛዙን አሁን የሚጠብቀው። ወደ ማስተዋል ስም እኮ ያ ትእዛዝ የዳነ ሰው ነው የሚጠብቀው በቃ እንጂ ለመዳን ብሎ አይደለም። አሁን እግዚአብሔርን የምንታዘዘው ለመዳን ብለን አይደለም። አሁን በደንብ ስማ፣ ይጠቅማል። የሚጠቅምህን ነገር ነው ለመዳን ብሎ የሚጠብቀው አለ ይወልስም። ምክንያቱም አትችልም። ለመዳን ብለህ ከሆነ እኮ አትችልም። መጽሐፉ እኮ ነው የነገረህ። ስጋ የለበሰ ሁሉ ሕግን በመጠበቅ በእግዚአብሔር ፊት ስለማይጸድቅ እኮ ነው አለ። ስጋ ለብሳል አይደል ጎንደሬው? ስጋ የለበሰ ሁሉ በእግዚአብሔር ፊት አይጸድቅም ማለት ሰው ሁሉ ነው የማይጸድቀው ሕግን በመጠበቅ። ቃሉ እኮ ነው የሚናገረው። እኛ የእግዚአብሔር ሐሳብ እኮ ነው የሚያወራው። ስጋን የለበሰ ሁሉ በእግዚአብሔር ፊት ምን ያደርግም ማለት አይጸድቅም ማለት። ታዲያ ይሄ ሁሉ ስጋ የለበሰ ሰው ታዲያ ምን ይዋጠው? ሕግን ጠብቆ መጽደቅ ካልቻለ እግዚአብሔር ባዘጋጀለት መንገድ ነው። ያ እግዚአብሔር ያዘጋጀለት መንገድ ምንድን ነው ስትል ይኸው እርሱም ለሚያምኑ ሁሉ የሆነ ይላል። ክብር ለጌታ ይሁን። እርሱም ለሚያምኑ ሁሉ የሆነ በጣም ነው ደስ የሚለኝ። በኢየሱስ ክርስቶስ በማመን በማን? በክርስቶስ ኢየሱስ በማመን የሆነ በማመን የሚገኝ የእግዚአብሔር ጽድቅ ነው ይላል። ዋው በጣም ሶፋው። አሁን የተገለጠው የእግዚአብሔር ጽድቅ ሰዎች እንዴት ነው የሚያገኙት ካልከኝ፣ በሕግ በኩል አይደለም። እንግዲያውስ በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ስለዚህ ሰዎች አሁን የሚጸድቁት ሕግን አሟልተው ጠብቀው አይደለም። አሁን የሚጸድቁት በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ብቻ ነው። በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምኑ ሰዎች ይጸድቃሉ። ለምን ብለህ ስትጠይቀው ሁሉ ኃጢአትን ሰርተዋል ይለናል። የእግዚአብሔርም ክብር ጎሏቸዋል። ጌታ ሆይ ለምንድን ነው ሕግን አሁን በጸጋ የቀየርከው ስትለው ሁሉ ኃጢአትን ሰርቶ እኮ ከእግዚአብሔር ክብር ጎደለ ይላል። ሁሉ ነው የሚለው ባይዘው የሰው ልጅ ሁሉ ኃጢአትን ሰርቶ በድሎ ከእግዚአብሔር ክብር ጎሏል። እንግዲያውስ እንዲያው በጸጋው
በእኔ ቸርነት በእኔ በጎነት በክርስቶስ ኢየሱስ አምነው ይጸድቃሉ የሚል ትምህርት ነው የመጣው። የአዲስ ኪዳን ትምህርት ደስ አይል? እንደዚህ ይላል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስ በሆነው ቤዛነት በኩል ዋው እንዲያው በጸጋው ይጸድቃሉ ነው የሚለው። ይሄ ነው ወንጌል። ስለዚህ አሁን እኔ በኢየሱስ አምናለሁ ስል አሁን ብሞት የሚያጸድቀኝ ኢየሱስ የተባለ መዳኛ እንዳለኝ አውቃለሁ። ወንጌሉ ይህን ነው የሚናገር። ኦኬ፣ ይሄ ነው የሚናገር መጽደቂያ ኢየሱስ። ለምሳሌ እሱ እንዳለ ሆኖ ጸጋው እንዳለ ሆኖ ይኸውልህ ህግጋቱን መኖር አለበት። ምሳሌ ያን ሰው ከእንትኑ ኃጢአት የሚሰራም ከትእዛዛቶች ሲተላለፍ ነው በዛ መጽደቅ የሚችለው እንጂ ህግጋቱን አልባ እንደዚህ ምናምን የለም። ስለ አንድ እግዚአብሔርን ህግ አፍርሰህ እሱ ያዘጋጀልን ህግ አፍርሰን እንጸድቃለን ማለት አይደለም። ማን አሁን ሳወራ እንደሱ ሳወራ ሰምተኛ እንደሱ ብያለሁ አላልኩም እኮ ብራዘር፣ አልሰማህም ማለት ወይ ተኝተህ ነበር ማለት? አልተኛውም አለው እየሰማሁ ነበር። አይ አልሰማህም። ምክንያቱም ህጎች እንዳሉ መሆን አለበት። ሁሉም እንዳለ አሁን ህግን ጠብቃለሁ ካልክ ከጸጋው ትጎላለህ። ኦኬ፣ ጸጋ ማለት ምን ማለት እንደሆነ ታውቃለህ? ታውቃለህ ብዬ አስባለሁ። ጸጋ ማለት ነፃ ስጦታ ማለት ነው። ኦኬ፣ ነፃ ስጦታ ማለት ነው። ነፃ ስጦታና ክፍያ ወይ ደግሞ አንድ ሰው በነፃ ነው የሰጠው ብሎ 10 ብር ቢያስከፍል ነፃ ነው? ነፃ ነው ብራዘር? አይደለም። ለምን 5 ሳንቲም የማይሆን ዲስካውንት ልትለው ትችላለህ እንጂ ነፃ ነው ልትል አትችልም። ኦኬ፣ የዘላለም ህይወት እሺ ምንድነው? እሺ ችግር የለም። ጥያቄ ላይ ስለሆነ የመስማት ሙድ ላይ ስላልሆንክ አይጠቅምም። ዝም ብለህ ወይኔን እያደከምከኝ ነው የሚሆነው። በጣም የሚጠቅምን ነገር እያወራሁ ለነበር። ኧረ እንደዛ እየሰማሁ ነው። በጣም ከልቤ ነው የሰማሁት። እና ለምሳሌ ወንጌላዊ አማኝ ማለት እምነት ለምሳሌ እመቤታችን እንዴት ነው እናንተ ታከብሯታላችሁ ወይስ እንዴት ነው? አዎ ማርያምን እወዳታለሁ፣ እንወዳታለን። የጌታችን እናት ናት። ምንም ጥያቄ የለውም። ኦኬ፣ በጌታ እህቴ ናት፣ እናቴ ናት። ማርያም አብረን የእግዚአብሔርን መንግስት የምንወርስ ነን። እሷም በክርስቶስ ኢየሱስ አምና የጸደቀች እህቴ ናት። እኔም በክርስቶስ ኢየሱስ አምኜ የጸደቅኩኝ ነኝ። ሌላው በጣም በሚገርም መልኩ ወደ ማርያም አልጸልይም። ወደ ማርያም የማልጸልየው ማርያም ሰው ስለሆነች ነው። ወደ ሰው ስለማይጸልይ ከንቀት አንጻር አይደለም። ከንቀት አንጻር አይደለም። ካለማክበር አንጻር አይደለም። ግን ወደ ሰው አይጸለይም። እሷም ቢሆን በምድር ላይ ወደ እኔ ጸልዩ ብላ አላስተማረችም፣ አልተናገረችም። ጸሎትና ልመና የሚቀርበው በሰማይ ላለ ለአባታችን ለእግዚአብሔር ብቻ ነው። ስለዚህ ከማርያም አንጻር ምንም ያጎደልኩት ነገር የለም። መጽሐፍ ቅዱስ ላይ ካስቀመጣት ከጌታችን እናት ከክርስቶስ ኢየሱስ እናት አንጻር እምነቴ በጣም ምንም የጎደለ ነገር የለውም። ምንም የጎደለ ነገር የለውም። ለምሳሌ እዚያውንም ቤታችንን አንጸልይም፣ ወደ እሷ አትሰማም እያልክ ነው። አትሰማም፣ ደግሞም ጸሎትም አትቀበልም። እና ኢየሱስ ብቻ መከተል ማለት ነው። የአምላኩን እሷን የአምላክን እናት ምንም እንደማትሰማ አድርገህ ጸሎት እንደማትቀበል አድርገህ እሱን መከተል ማለት ነው። ሰው ስለሆነች ነው። እሺ
ለምን ጌታ ነው እንጂ ሰው የሆነው አምላክ ነው እንጂ ሰው የሆነው ሰው ወደ አምላክነት አልተቀየረም። ማለት ማርያም ወደ አምላክነት አልተቀየረች። ማርያም ጌታን በመውለዷ ወደ አምላክነት አልተጠጋጋች። በቃ ሰው ናት። አምላክ እንዴት ብላ ትሆናለች? አምላክን ነው የወለደች እንጂ አምላክ ካልሆነች ጸሎት መስማት አትችልም። ጸሎት መስማት፣ ጸሎት መቀበል የአምላክ ስራ ብቻ ነው። እሷ አማላጅ ነች። አሁንም የቤታችን የት ታገኛታለህ? አማላጅ ነች። አማላጅ እንድትሆንልህ ጎንደር የት ታገኛታለህ? ሲገር ማለት እሺ፣ እሱን ሴት ታገኘዋለሽ? ኢየሱስ እሱማ አምላክ ነው። እሱ አምላክ ስለሆነ እና የት በሁሉ ስፍራ ለምሳሌ ጌታ ሲናገር ምን አለ መሰለህ? ወደ ዓለም ላካቸውና ወደ ዓለም ሁሉ ሂዱ ወንጌል ለፍጥረት ስበኩ አላቸው። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ ብሎ ደግሞ ፕሮሚስ ገባላቸው። ምን ማለት መሰለህ? ጌታ ከሁላችን ጋር አለ። ሌላ ቦታ ላይ ደግሞ ሁለትም ሶስትም ሆናችሁ ብትሰበሰቡ እኔ በዛ እገኛለሁ አለ። ለምንድን ነው እሱ ካልክ አምላክ በሁሉ ስፍራ ላይ ስለሚገኝ ነው። እኔ አሁን በዚህ ሰዓት ላይ በስሙ የተሰበሰብነው እግዚአብሔር መካከላችን እንዳለ አምናለሁ። አሜሪካን ሀገር ላይ እግዚአብሔር አለ፣ የትም ቦታ ላይ እግዚአብሔር አለ። እሱ ምድርና ሞላዋን የሞላ አምላክ ስለሆነ ማለት ነው። እግዚአብሔር በዚህ ያለና በዚህ የለም አትለውም፣ ፈጣሪ ስለሆነ። አንደኛው የአምላክ ልዩ ባህሪው ምን መሰለ? በሁሉ ስፍራ ላይ ይገኛል፣ ሁሉን ያውቃል፣ ሁሉን ይችላል። ይሄ የአምላክ ብቸኛ ባህሪያ መገለጫዎቹ ናቸው። እነኚህን ነገሮች በደንብ አንደርስታንድ ማድረግ አለብን። ማርያም ግን እንደኔና እንዳንተ ሰው ናት። ምን ማለት መሰለ? ክብሯን እየቀነስን አይደለም፣ ግን ሰውነት ለሷ ክብሯ ነው። ኦኬ፣ አሁን ከሰው በታች አይደለም እያረግናት ያለ ነው፣ ሰው ነው እያረግናት ያለ ነው። ለማርያም ክብሯ ከሰው በላይ መሆን አይደለም፣ ከሰው በታች መሆን አይደለም፣ ሰው መሆን ነው የማርያም ክብር። ስለዚህ ማርያምን እኛውን ሰው ነው እያረግናት ያለ ነው። ለምሳሌ ማርያም ሁሉን እንደማታውቅ ታውቃለህ። አንድ እዚህ ከወርዛ ከመሄድ በፊት ማርያም ሰው ነች፣ ከዛ በላይ ክብር አንሰጣትም ብላል። እሺ፣ ከዚህ ላይ ለምሳሌ አሁን ማርያምን እውነት ሰው ናት። አዎ፣ ግን ልክ እንደ ሰው ክብር ከሰጣት አምላክን የወለደች ሰዓትን የታቀፈች አምላክ እንዴት ከሰው ጋር እኩል ታደርጋታለህ በክብሯ? ጌታን በመውለዷ አገልግሎቷ አይደለ? ጌታን በመውለድ አገልግሎት ውስጥ ላሳየችው ክብር ሪዋርድ የሚሰጣት ጌታ ነው። ኦኬ፣ እሷ ጌታን ስለወለደች እኔ ሻማ እያበራው የእሷን ውለታ እንድመልስ አልተጠየቅኩም። ምክንያቱም ለእያንዳንዱ እንደየስራው የሚከፍለው እግዚአብሔር ብቻ። እሷ በገዛ ዘመኗ አምላኳን አገልግላ አልፋለች። አምላኳን ካገለገለች ካለፈች በኋላ ኦኬ፣ የእሷን ጉዳይ ለአገልግሎት ለእግዚአብሔር መንግስት የከፈለችውን ጉዳይ የሚያወራርድላት ስለ ስሙ ብላ የከፈለችው ያ ሁሉ ዋጋ ተመዝግቦ ከእግዚአብሔር ዘንድ አላት ብድራት። እግዚአብሔር እሷ ስለ እግዚአብሔር መንግስት የሰራችውን ነገር ስለ ስሙ ያደረገችውን ፍቅር ይረሳ ዘንድ አመፀኛ አይደለም። እኔ እሷ የሰራችውን ነገር የምከፍል ሰው አይደለሁም። እሷም አትጠብቅም ከኔ። ልክፈልም ብል ማርያም ጋር አይደርስም። ለምሳሌ አሁን እኔ ሻማ ባበራላት ማርያም ጋር አይደርስም። እኔ ያው ማርያም ሻማ አይጎዳንም ማለት የ10 ብር ዕቃ ምናምን የ20 ብር ዕቃ ስንት እንደገባ አላውቅም። ሻማ ግን ሻማ ባበራላት ማርያም አታውቀውም። ምንም እሷ ጋር የሚደርስ ኮንትሪቢዩሽን የለም። ኦኬ፣ ከኔ ዘንድ የሆነ ወደ ማርያም የሚተላለፍ ነገር የለም። በጣም በሚገርም መልኩ ዳንኤል የሚባል ሰው እንዳለ እንኳን ላታውቅ ትችላለች። ማርያም እኮ ወስና ለምሳሌ አንደርስታንድ ካረኮች ብቻ ልንገር፣ እችን ብቻ ልንገር። ማርያም በምድር ላይ እያለች ስትመላለስ ማለት ነው የሆነ ነገር ሲጠፋባት እንደማታውቅ ታውቃለህ። አንተ ለራሱ የሆነ ነገር ቢጠፋባት አታውቅም ታውቃለሽ? አይ ላሳይ፣ እንደማታውቅ ላሳይ።
እንደማታውቅ ላሳይ። ብዙ ሰው እንደዛ ነው የሚመስለው፣ ግን እንደማታውቅ ላሳይ። አሁን እንኳን አይደለም ያንተን ኬዝ ቀርቶ የራሷን ኬዝ እንኳን ማርያም በአምላኳ ላይ ነው እንጂ ታምነችው በራሷ አታምንም። ላሳይ። ችግር የለም ለዚህ ላይ ማውጣት በፊት ለአንድ ለእሷ ሻማ አናበራ ምንም አታደርግም ብላል። እሺ ለምሳሌ እንዴት የአምላክን እናት ሻማ ለእሷ ክብር ለእሷ የጸጋ ስግደት የማንሰግደው ለምን? አምላክን ነው የወለደችው። እሱ ያከበራትን አከብረናል፣ ግን የጸጋ ስግደት እንሰግድላታለን። አስገዱላት እንሰግድላታለን። አምላክን ነው የወለደች ሰዓትን የታቀፈች እኮ ስለወለደች እንደዛ አርጉላት። ስግደት የለም። አሁን የጸጋ ስግደት የሚባል መጽሐፍ ስማ፣ ማንም እየመጣ እንኳን ማንም ፓስተር የማንም እንትን ጫማ ይጠርጋ ይሰግዳል። እንኳን ለእመቤታችን ለአምላክ እናት ማለት ነው። ትክክል አይደለም። እሱም ቢሆን ትክክል አይደለም። እሱም ቢሆን ትክክል አይደለም። አሁን እኔ አሁን የማምንበት ነገር ለፓስተርም ቢሆን ትክክል አይደለም። ቢሆንም ልጅ ሆነ አልሆነ አይመለከትም። ስለዛ ግን እመቤታችን አንተስ የአምላክን እናት ነች አይደል? አንተ የምትከተለው አምላኬን የምትለው አምላክ ከሆነ ካወቅከው እሺ የአምላክን እናት ለምን አታከብራትም? ለምንስ የጸጋ ስግደት አትሰግድላትም? ለምንስ አማላጅ እንደሆነች አታውቅም? አንድ ሰው እኮ በሆነ በተቻለ ጸጋ ያማልዳል። ጥሩ ጥያቄ ነው። አሁን የጠየቀኝ ጥሩ ጥያቄ ነው። የመጀመሪያው ፖይንት ማርያምን ማክበር ማለት ለማርያም ሻማ ማብራት አይደለም፣ ጧፍ መለኮስ ማለት አይደለም። ኦኬ፣ ኢየሱስ ክርስቶስን ማርያም ስለወለደች እንዲህ አክብሯት የሚል የመጽሐፍ ቅዱስ ትምህርት የለም። ኦኬ፣ መጽሐፍ ቅዱስ ውስጥ የለም። የጌታ እናት መሆኗን እኔ ሳምን በቃ ማርያምን አከበርኳት ማለት ነው፣ አለቀ። ምክንያቱም መጽሐፉ የጌታ እናት እንደሆነች ስለሚነግረኝ በቃ የማርያም የጌታ እናት ናት። የጌታ እናቷን መቀበል ማለት በቃ ማክበር ማለት ነው። ከዛ ውጭ ሌላ ምንም ነገር የለም። ለማርያም ሪኮግናይዝ አድርጌያለሁ፣ ተቀብያለሁ። ኦኬ፣ ሁለተኛው ፖይንት ማርያም ብታማልደኝ ደስ ይለኛል። ኦኬ፣ አሁን ማለት ብንገናኝ እና በቃ ልክ እንደ አንድ ሸክም እንዳለው ሰው ማርያምን አግኝቻት በቃ ማርያም በቃ የጸሎት ርዕስ ብሰጣት ደስ ይለኛል። ለማንም ሰው ጸሎት ርዕስ እንደምሰጥ እንደሱ አይደለም ማማለድ ማለት። ቆይ የኔን ሐሳብ ነው ነገር ያንተን አይደል። ግን ማርያም እሱን ማድረግ አትችልም። ላሳይ እንኳን አይደለም የኔን ችግር ቀርቶ የራሷን ችግር እንዴት እንደፈታች ላሳይ ጠፍቶባት እንዴት እንደተቸገረች ላሳይ። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጡ። ቀኖቹም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። የስንት ዓመት ልጅ ሆነው? የ12 ዓመት ልጅ ሆነው። ዮሴፍም እናቱ አላወቁም ነበረ። ማን? ዮሴፍም ከነገና እናቱ ማርያም ኢየሱስ የት እንዳለ አላወቁም ነበር። አየህ፣ ዮሴፍም ኢየሱስ የት እንዳለ አያውቅም፣ ማርያምም ኢየሱስ የት እንዳለ አታውቅም። ማለት የት እንደጣሉት አያውቁም። የ12 ዓመት ሕፃን ልጅ ማለት ነው። እኔ ወላጅ ነኝ፣ አባት ነኝ፣ ልጆች አሉ። የልጅ መጥፋት ጉዳይ በጣም እንደሚያስጨንቅ አውቃለሁ። ማርያም 3 ቀን ሙሉ ነው የተጨነቀችው። ልጅ ያለው ወላጅ በደንብ ይረዳል። ሰው በተሰበሰበበት መሃል አይደለም 3 ቀን 10 ደቂቃ በጣም ጭንቅ ነው። ማርያም ግን 3 ቀን ሙሉ ልጇን አጥተዋለች። የት እንዳለ ያወቀችው ትሬስ ባክ አድርጋ እሱ አምላክ አይደል እንዴ? እሱ አምላክ እኮ እሱ እኮ አምላክ ስለሆነ አይደል እንዴ? አይ አይደል። የ12 ዓመት ልጅ ነው የጠፋባት ብራዘር። ልጅ ሲጠፋባት ልክ ነው። ልጅ ሲጠፋባት ሊትራሊ ነው የጠፋባት።
ተሰወረባቸው አይደለም የሚለው። ቆይ ይሄን ሐሳብ ነው የምነግርህ ያንተን አይደል? ኦኬ እሱን ሐሳብ ቃሉ ምን እንደሚል ልስማ። ማርያም ምን እንዳለችው እና የጌታን መልስ ስታየው በደንብ ትረዳለህ። ከመንገደኞች ጋራ የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ፣ ከዘመዶቻቸውን ከሚያውቁት ዘንድ ፈለጉት ይላል። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀን በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸው በመቅደስ አገኙት ይላል። ከዛስ የሰሙት ሁሉ በማስተዋል በመልሱ ተገረሙለትና ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረክብን? አዮ እነሆ አባትና እኔ እየተጨነቅን ስንፈልግህ አለችው ይላል። አዮ በቃ እንደ እናት ማርያም ፈልገዋለች ልጇ ስለሆነ 3 ቀን ሙሉ ነው ደግሞ የፈለገችው። አዮ ኢየሱስ ክርስቶስን የእሷን የገዛ ልጇን እንኳን ጠፍቶባት ማርያም ኢየሱስ የት እንዳለ አላወቀችም። አዮ ይሄ በጣም ትልቅ ሌሰን ነው። እንኳን አይደለም ያንተን ጸሎትና ልመና ልትሰማ ቀርቶ በምድር ላይ እያለች የገዛ ልጇ በምድር ላይ የሚከናወነውን ነገር እንኳን የት እንዳለ እንኳን አታውቅም ነበር። ደስ መስላም ያን የአምላክ ፈቃድ ነው። ሁሉም ነገር በሱ አይሞን እንዴ ብራዘር፣ የሆነው እኮ ነው ሀፕን ያደረገው እኮ ነው። ኢማጂን እያደረግን እኮ አይደለም እያወራን ያለው። አዎ አላወቀችም። በቃ ዲናይ ልታደርገው አትችልም። በምንም ታሪክ አድርገው ማርያም ግን ልታውቅ አልቻለችም ነው አርጊመንቱ። እሱ ነው የፈለከው ምክንያት ስጠው። ማርያም ግን ማወቅ አትችልም ማለት ነው። የአምላክን እናት እንደዚህ መንቀፍ ዋጋ ያስከፍላል። መንቀፍ አይደለም ሪያሊቲ። እኔ እኮ ቃሉን ነው ያነበብኩልህ አይደለም። እነዚህች መንቀፍ አለ እንዴ? ቃሉን እኮ ነው ያነበብኩልህ። ውስጡን ሚስጥሩን አልመረመርከውም እኮ። አሁን አንተ እኮ ዝም ብለው የፈለገ መርምረው የፈለገ ብትመረምረው ለምሳሌ ማርያም አዋቂ ናት የሚል መደምደሚያ የለውም። አሁን ለምሳሌ እመቤታችን ልጅ ያጠፋባት ምክንያት አለው። የፈለገውን ምክንያት ብትሰጠው ማርያምን አዋቂ ልታረጋት አትችልም። አዋቂ እንኳን የአምላክ እናት አንተም አዋቂ ተብለሃል። እሱማ አይ እኔ አዋቂ አይደለሁም። እኔ አዋቂ አይደለሁም። አዋቂ ነኝ ብለህማ እንግዲህ የአምላክን እናት እንደዚህ በዚህ በጅን እንትን ቃሉን እኮ የሚለው አሁን ስሜታዊ ያደረገ ቃሉ ነው። እኔ አይደለሁም። ከዚህ ችግር የለም ልረዳ፣ ችግር የለም። ማርያም አዋቂ ናት የሚል አንድ ጥቅስ ስጠኝ። ማርያም አዋቂ ናት ማለት ስለ የአምላክ እናት እኮ ናት እኮ። የአምላክ እናት ስለሆነች አዋቂ ናት የሚል አንድ ትእዛዝ መጽሐፍ ቅዱስ ያማፈጃስተ መጽሐፍ ቅዱስ መጽሐፍ ቅዱስ ነው ወደ ቤተክርስቲያናችን ያለ ሌላ መጽሐፍ እኮ አለ። የለም አይደለም የለም እንድትረዳው ነው። አሁን እኔ አይኖ ማርያምን የሳሉላችሁ መንገድ አለና እኮ አንድ ሰው እንኳን ልጁን እናቱን ጠልተን ልጁን ብትቀርበው እኮ እንኳን የማይወዳል። አይ አዋቂ በደምብ ስማኝ። ይኸውልህ አሁን በደምብ ስማኝ፣ በደምብ ስማኝ። አንተ አስተሳሰብ እኮ በቃ ጥላቻ ምንድነው መጥላት? አይ እንደሱ በሐሰት እንድትከሰኝ አልፈልግም። በሐሰት አይደለም። ይኸውልህ ነው ምንድነው ጥላቻ ያደረኩት? እና እናቱን እሱ ያከበራትን እናት እኮ ናት። ምን አረኩ? እሱ ያከበራትን እናት እኔ ምን አረኩ? እሱ ያከበራቸውን ቅዱሳን ለነሱ የክብር ምን አደረኩ? የጸጋ ስግደት አለመስገድ የጸጋ ስግደት ስገድላችሁ አላለም። እንኳን እነሱ ማለት ነው እኛ ራሳችን አከለ እኮ ግምት አታውራ ጎንደሬው። ግምት እኮ ከባድ ነው። እኔ ለምን ግምት እንደምታወሩ አላውቅም እንዴ። የእግዚአብሔር መንግስት የእግዚአብሔር መንግስት ነርሷ ማለት ነው ለሷ ጸሐለ መስገድ ግምት አታውራ ተሳውራና ከዚህ አይነት ወጣ ድንቁርና የለም። ድንቁርና እንደዚህ ድንቁርና እንደሰፈረባችን የመቻው እኔ እኮ መጀመሪያም እንትን የገባሁት እንደዚህ ከእመቤታችን ራስ እንትን ምትባል መሰለኝ። አይዞህ ብራዘር አይዞህ። አየህ ግን ሪያሊቲው ይሄ ነው። እንደዚህ ብለህ ታሸማቀቅ ሞክረህ ተሳስተሃል። ለማንኛውም ሪያሊቲው ስታስበው አምላክ ያከበራትን አምላክ እኮ መርጧት ነው። አምላክ እኮ እሷን መርጦ ነው እኮ ማደሪያው ያደረጋት። ታውቃለህ? አምላክ እሱን ማደሪያ ያደረጋት ምን ያገናኛል? አይደለም እንዴ? አታማልድም እሷ አትሰማም እያልክ እኮ ነው። ስለ
ስለማትሰማ እመቤታችን እኮ የአምላክ እናት እንዴት ታዲያ የአምላክ እናት መሆኗ ሰሚ አላደረጋትም እኮ። እሱ ችግሩ እሱ ነው። አንተ ስላልክ ሳይሆን እኮ ካለ ማሳየት ነው ብራዘር፣ ካለ ማሳየት ነው። አብራ አሁን ግምት አታውራ። ትልቁ የኦርቶዶክስ ችግሩ ምንድነው? ግምት ነው የምታወሩት። ትልቁ ችግራችሁ እሱ ነው። እኛ ግምት አለ ማስረጃ አለን፣ ግምት አይደለም። ይኸውልህ እኔ መጽሐፉን ስላልተመለከትኩኝ ሁሉ ነገር ማስረጃ ማርያም ሰሚ ከሆነ መጽሐፍ ከጎን የለም እንጂ የለም ማስረጃ እመጣላለሁ። ፈልግ ለሁሉም ነገር መልስ አላት ቤተክርስቲያን። ይኸውልህ የለም ብራዘር፣ ይሄው እድል ልስጥህ፣ ለኔ አትመልስ። የለም ሳይሆን ለኔ አትመልስ። እንደዚህ እናድርገው አይደለም አትመልስ ሳይሆን የለም አይደለም። የለም ማለት እኮ አንተ ሁሉን ነገር እንዳየህ ነው የምትሰቀይ። ስሜት ያጥል እንደዚህ እናድርገው። ይኸውልህ እድል ልስጥህ፣ ለኔ አትመልስ። ችግር የለም ለኔ አትመልስ። ለአንተ ግን የንስሐ አባትን ጠይቃቸው፣ ወይ ደግሞ ሌላ የምትፈልገውን መምህር የምታገኘውን በቅርብ ጠይቀው። መጽሐፍ ቅዱስ ውስጥ አንድ ጥቅስ ማርያም ሁሉን ታውቃለች የሚል ማስረጃ ስጡኝ በላቸው። ይኸውልህ በዚህ ብቻ እኮ መንገድ አይከድም። አንተ እኮ የሆነሽ እንትን ብለህ ጣልፈህ የሆነ ውስጥ ለማስገባት እየሞከርክ ነው ግን አይደለም። የለማ ስለሌለ እኮ ነው ብራዘር። ይኸውልህ የለም ሳይሆን ላይኖር ይችላል። እሺ እኔ መጽሐፍ አልተመለከትኩም። የለም ብራ ቢኖርማ እኛ እኮ ጴንጤ ነን ብራዘር፣ እንቀበላለን። የእግዚአብሔር ቃል እያለ ማንቀበል ምክንያት የለም። ቤተክርስቲያን ብዙ ስርዓት አላት። እኔ ብድግ አድርጌ የማወራ አይደለም። ገና ልጅ ነኝ፣ አንደኛ ገና እየተማርኩ ስለሆነ ይህ ሁሉ ዝም ብሎ ተመልሶ እንደዚህ በስሜታዊ የሚነገር ነገር አይደለም። እሺ ሁሉም ልክ ነው። አሁን እኔ መማርን ወድጄዋለሁ። ስታገን አይደለም በቃ የሆነ እዚህ መልስ የሆነ በቃ እንደዚህ ጥቅስ ምናምን አምጣልኝ ምናምን ብለህ እኔ ነው ለመጥለፍ ፈልጋል አይደለም። አሁን እኔ ያልኩህም አላልኩህም እኔ እኮ ልሳሳት እችላለሁ። ግን ሁሌም ቤተክርስቲያን የኛ ያለንባት ኦርቶዶክስ እውነት እንደናቃለን ስልህ አሁን አንተ እኔን ጠለፍከኝና እንትን ልትለኝም አትችልም። የሆነ ነገር ራሱ እውነተኛ አርግብ ታስመስለው እንትን ላል እችላለሁ። ግን እኔ የማላውቀውን ነገር ያልተመለከቱት ነገር እዚህ ዝም በግምት የምናገር አይደለም። ምክንያቱም ሁሉም ነገር መልስ ስላለ ስለማቅ ማለት ነው። ለሁሉም ነገር መልስ አለው ቤተክርስቲያን አላት። እንደዛ ነው እንጂ ብዙዎች ስላላት አሁን እንደዚህ አይቼ እንትን አለም ከምርነት ነው። አሁን አንተ አንድ አጋንንት ስለሰፈረብህ የድንግል ማርያም እንትን ስለራቀ የአምላክን እናት እንዴት አላከብርም ማለት እሱ ያከበራትን አምላክ ብዙ ህዝብ ማለት ነው እዚህ ያለው በጣም ብዙ ህዝብ ቤተክርስቲያኒቷ መልስ ያላት ነበር የሚመስለው ማንበብ እስኪጀምር ድረስ ብዙ ህዝብ ማለት ነው። ይሄ ሁሉ ከቤተክርስቲያኒቷ የወጣው ትውልድ ቤተክርስቲያኒቷ ውስጥ መልስ እንደሌለ ስለገባው አንተም እስኪገባ ድረስ ነው። ይሄው እድል ሰጣለሁ ለራስ መልስ ያልኩ ለዛ ነው። አሁን የጠየቁን ጥያቄዎች ለራስ መልስ ፈልግላቸው። ይኸውልህ ለሱ ማርያም ነገር መልስ አለው። ለኔ አይደለም ለአንተ እቤት ነው ማለት ኦኬ። ለአንተ አሳይመንት ውሰድና መጽሐፍ ቅዱስ ውስጥ ማርያም ታማልዳለች የሚል አንድ ጥቅስ፣ አንድ ጥያቄ፣ ማርያም በዚህ ሰዓት ላይ ጸሎቴን ትሰማለች የሚል ሌላ ጥቅስ፣ ማርያም እኔን በማደርገው ነገር ሁሉ ታውቃለች የሚል ሌላ ጥቅስ፣ ሶስቱን ፈልግለት። አሁን ይሄ የለም ማለት እኮ ነው። አንተ እኮ ለኔ አይደለም ፈልግለት እኮ ነው ያልኩህ። አንተ ካገኘ ማለት ነው። ይኸውልህ ጎንደር ለኔ የመብራን ፍቅር በውስጤ ስለገባ ችግር የለውም ስለ አሁን ለምሳሌ አንድ ሰው የሆነ ሰው አንተን ትንበልና የሆነ ሰው ልትመታው ይገልግልህ፣ አንተ ልትመታው ያ ሰው ይገልግሎ ያድነው አይደል? ከዛ ያ ሰውዬ አንተን ገልግሎ ሲያድንህ ያን ሰውዬ አማልዶ አላዳነውም እንዴ? ስለዚህ ከዛ ከጥፋቱ አድኖታል አላዳነውም? ግን የሆነ ሰው ማርያም አድናህ እኮ አታውቅም። ይኸውልህ ከአምላኳ ጸልያ ታድነኛለሽ። በምን አወቅ? እውነት ነው። በምን አወቅማ? የአምላክ እናት ስለሆነሽ ከአምላክ ፊት ስትቀርብ እንኳን እሷን ማለት ነው እንኳን እሷን ግምት አይደለም ግምት አታውራ እኮ ነው። አሁን ችግሩ ምን መሰለህ? ይኸውልህ ሳይሆን ስም የአምላክ እናት እንኳን የአምላክ እናት ማንም ሀፊቱ ሲንበረከክ የሚሰማ አምላክ ነው። ግምት ነው እናቱ አይደለም። አሁን እሺ ለምሳሌ አንድ ሰው ምልጃ እኮ ነው ራሱ። አንድ ሰው እኮ ለአንድ ሰው ሲጸልይለት እኮ ምልጃ ነው ታውቃለህ እኮ። ጥሩ እኮ ማማለድ ነው። እኔ አንድ ነገር ልንገር፣ ይኸውልህ በደምብ ሊያም ይችላል ግን ቻለው ከማርያም ይልቅ
ከማርያም ይልቅ የንስሐ አባት ለአንተ ቅርብ ነው። ማርያም ሩቅ ናት ለአንተ። ኦኬ፣ ማርያም በጣም ሩቅ ናት። ማርያም በጣም ሩቅ ናት። እኔ ለማርያም ከምትናገር ይልቅ ለንስሐ አባት ንገረው። ብራዘር የሚያዋጣ እሱ ነው ማለት። ጸሎት ከፈለክ ለንስሐ አባት ንገረው። ወንጌል የገባው የንስሐ አባትማ ቢኖር የበለጠ ታተርፋል። የምሬ ነው እኮ በጣም ነው የምታተርፉት። ኦኬ፣ ምክንያቱም ማርያም በምድር ላይ የለችም ወገኖች። ከሌለ ሰው ጋራ አትታገሉ። መጽሐፍ ቅዱስ ከሌለ ሰው ጋራ በተለይ ከሞተ ሰው ጋራ መንፈሳዊ ህብረት እንድናደርግ እኮ አያዘንም። ሙትን እኮ ማናገር እኮ ነው የያዛችሁት ወዳጆች። ማርያም አንቀላፍታለች። ታጾል በቃ አንቀላፍታለች። ማርያም ተኝታለች። በቃ እረፍት ላይ ናት ብራዘር። በዚህ ሰዓት ላይ በሰማይ ቁጭ ብላ የአንተን ጸሎትና ልመና እያመላለሰች አትኖርም ብራዘር። የጌታ እናት ስለሆነች የአንተን ችግር ታውቃለች ማለት አይደለም። ምክንያቱም የጌታ እናት መሆኗ ማርያምን ወደ አምላክነት አልቀየራትም። ማርያም ወደ አምላክነት አልተለወጠችም። እና የጌታ እናት ስለሆነች እያላችሁ የጌታ እናት የሌላትን ነገር አትስጧት። የጌታ እናት እንደኔና እንዳንተ ሰው ናት። ነበረች አረ ልጅ ሲጠፋባት ትፈልጋለች። ሰዎች ችግር ሲያጋጥማቸው ወደ ጌታ ትሄዳለች። በራሷ መፍትሄ መስጠት የምትችል እናት አለች። ቃና ዘገሊላን አንብበው። ችግር ሲያጋጥማቸው ማርያም አልፈታችም። ወደ ፈቺው ኢየሱስ ነው ዞር ያለችው። እዚህ አንተም ችግር አጋጥሟል፣ ከሷ ተማር። ችግርን ሁሉ ሊፈታልህ የሚችል ኢየሱስ አለ። ወደ እሱ ፊትህን አዙር። ክርስትና ነው ጋይስ፣ ክርስትና ነው። እና አይኖቻችሁን አንሱ፣ ወደ እግዚአብሔር እውነት ቀረቡ። ኢየሱስ ክርስቶስ ያድናል። ጌታ ይወዳችኋል ወዳጆች፣ ጌታ ይወዳችኋል። መልእክታችን ይሄ ነው። ፕሊስ በእግዚአብሔር ልጅ በክርስቶስ ኢየሱስ ሳታምኑ ህይወታችሁን ሳታስተካክሉ ድንገት ሞት እንዳይቀድማችሁ። መዳን በሌላ በማንም የለም። እንድንበት ዘንድ የተገባ ለሰዎች የተሰጠ ስም የናዝሬቱ ኢየሱስ ነው። ይህንን ጌታ አምናችሁ ተቀበላችሁ ራሳችሁን ከእግዚአብሔር ቁጣ አስጥሉ። ሞት ደግሞ ሪል ነው፣ ድንገት ነው የሚመጣው። ህይወታችሁ ሳታስተካክሉ ድንገት እንዳይቀድማችሁ። ለሰው ልጅ አንድ ህይወት፣ ከዛ በኋላ ፍርድ ነው። ከሞቱ በኋላ ሌላ ቻንስ የላችሁ። ከሞታችሁ በኋላ በፍታት በዝክር በምንም ነገር አትችሉ ማለፋችሁ። አሁን ግን ማስተካከል ትችላላችሁ። መንገዳችሁን ማቅናት ትችላላችሁ። ጌታ እንደተናገረው እኔ መንገድም እውነትም ህይወትም ነኝ አይደል ያለው። በክርስቶስ ኢየሱስ አምናችሁ ከእግዚአብሔር ጋር እንድትታረቁ በጌታ ፍቅር እንጋብዛችኋለን። መልእክታችን ይሄ ነው። ጌታ ኢየሱስ ይባርካችሁ፣ ጸጋና ሰላም ይብዛላችሁ። ተባረኩ። መልካም ምሽት፣ መልካም አዳር፣ መልካም ውሎ እንደየሰዓት አቆጣጠራችሁ ይሁንላችሁ። የትኛው መንፈሳዊ ጥያቄዎች በውስጥ መስመር ኮሙኒኬት አድርጉን። ስልካችን ባዮ ላይ አለ። ጸጋና ሰላም ይብዛላችሁ። ተባረኩልኝ።